ውሻ አላህ ነው ብለው የሚያምኑ አሉ። ገብቶሃል? እዚህ ቤት ውስጥ አሁን ስገባ ርዕሱ መጀመሪያ አልገባኝም። አሁን ሙስሊም ለሙስሊም ከሆነ እኔ እናንተ አሁን ስለ ሃይማኖታችን መወያየት ካለብን ሼህ ቦታ ወይም ኡስታዝ አዋቂ ከፍ ያለ ቦታ ሄደን ማስረጃ ባለበት እሱን ነው። እኔም ገብቶሃል? ማስረጃ የማላውቀውን ነገር ከምቀባጥር ነው እንጂ አሁን ያመጣህልኝ ጽሁፍ ማለት ነው። አሁን ኢስላም ብዙ አለ። አሁን ለምሳሌ ውሻ ውስጥ አላህ አለ፣ ውሻ አምላካችን ነው ብሎ ሙስሊም ሆኖ ማለት ነው። ሙስሊም ተብዬ ውሻ አላህ ነው ብለው የሚያምኑ አሉ። አሁን ገብቶሃል? እነማን አህለ ሱናዎች አይደለም አላህ በሁሉ ቦታ አለ በዛቱ ብለው ሽንት ቤቱም ውስጥ አለ ይላሉ። ገበያም ሁሉም ቦታ በቃ መጥፎ ቦታም ከብትም ውስጥ አሉ ብለው ውሻም ውስጥ አለ ብለው ያን ውሻ አምላካችን ነው ብለው የሚያስቡ አሉ። አሁን ግን በእነዛ ስም ሁሉንም ስም መስደብ የለብህም። አሁን አንተ ይሄን ያመጣህልኝን አልተሳደብኩም። አይሰድበኛ እኮ አይደለም ያልኩ። ማን ነበር ስምህ ግን? ይቅርታ እንድጠራ ማን ነበር ስምህ? አብደል ከሪም ነው አይደል? አንተና ይኸውልህ ጆዬ፣ አንተ የምታምነውና እዚህ ታች ላይ ያለው አረበኛ ጽሑፍ ያለው ልጅ የምታምኑት አሁን ተመሳሳይ አይደለም። ሙስሊም ነን እሱ ማን እናንተ የምናምነው የተለያየ አይደል እንዴ? ወንድሜ ጋማ ፍጹም ትለያያለህ። በሙስሊም ስም ግን አንተና እነሱ በጣም ነው የምትለያዩት። ይሰማል። አላህ ከአርሽ በላይ ነው። አዎ ብያ ምን አለሁኝ። በሁሉ ቦታ በዛቱ በሁሉ ቦታ ይገኛል። በዛቱ ከአርሽ በላይ ነው። በእውቀቱ በማየቱ ግን ከሁላችንም ጋር ነው። እሺ ዋናው ነገር ሁላችን የአሁኑ ኢንተርፕሬቴሽን እናንተን ይመለከታል። ጆና ሙስባ ምን ለምሳሌ አሁን እሱ ተሽከተል እሺ ጨርስ። አንተን ይመለከታል ማለት አንተን ይመለከታል ምን ለምሳሌ አላህ በዛቱ በሁሉ ቦታ ነው ወይስ አይደለም? ሁሉ ቦታ ላይ ያለ ለዙፋኑ ሲል ግን ረቡል አርሽል አዚም ይላል። በአርሽ ጥላ ላይ እንዳለ ይናገራል። እኔ ጋም አለ እዚህ አንተ ጋም አለ ሁላችን ጋም አለ። በዛቱ ነው በሁሉ ቦታ ያለው ወንድሜ በዛቱ አንተ ልጠይቅ ወንድሜ አላህ ሱብሓነሁ ወተዓላ ሁሉም ቦታ ላይ ያለ ገብቶሃል። እስኪ አንተ ስለ ፈጣሪነቱ አይደለም የምትል ከሆነ ስለ ፈጣሪነቱ ለምን አታወራም? ወይ ደግሞ እኔ ጥያቄ ልጠይቅ አንድ ጥያቄ ብቻ ቆይ ነው ነገር ላሳየህ። ፖስት ስትሆን ለኛ አይሰማም። እሺ ይሄው አብዱረዛቅን ታውቀዋለህ? ጆ ለምሳሌ ልክ እንዳንተ ነው እምነቱ። እኔ አላውቀውም። አሁን ነው እንደው ምን የመከታተል እንደዚህ የጀመርኩት እኔ እንደዚህ ቲክቶክ ላይ ምናምን ገብቼ እንትን አልልም ነበር። አክቲቭ አልነበርኩም እንደዚህ አይነት ነገር። እሺ ጆይ አንዴ እሺ እዚህ ላይ ያሉት እነ ኢስላህ እነ አብዱረዛቅ እና አይ ቲንክ አላውቃቸውም። እነዚህ ምን አለ መሰለህ እነዚህ ለኔ ሞዴል ሊሆናቸው እሺ ቀጥል። ሞዴል ናቸው አላልኩም። እነዚህ አሁን የዋሃብያ ጌታ ብለው ይሄን አስቀምጠውታል። አላውቅም ምንድን እንደሆነ አላውቅም። እሺ አንዴ ስማኝና ከዛ ተቀጥላለህ። እነዚህ አሁን ዋሃብያዎች ናቸው። ሁለት ቀኝ እጅ አለው እንዲያለው የሚሉ እንጂ እኛ እናምንም ብሎ ያምናል። አሁን ያው ታች ላይ ያለው አረበኛ ጽሑፍ ያለው ልጅ እንደዚህ ነው የሚያምነው። ዋሃብያ ነው አላህ ከአርሽ በላይ ነው ብሎ ነው የሚያምነው። ስለዚህ ዋሃብያ ነው። አንተ ደግሞ አይ ቲንክ አላወቀውም። ምንድነው እሱ ፎቶ? ይሄውና አብዱረዛቅን ጠይቃቸው። ወንድሞች ናቸው ሙስሊም ወንድሞች ናቸው የምትላቸው የዋሃብያ ጌታ ብለው እንዲያስቀምጠውታል። ምንድነው የዋሃብያ ጌታ? የዋሃብያ ጌታ ማን ነው? ሁለት ቀኝ እጅ ያለው ነው ብለው አስቀምጠውታል። አይ አሁን ስለኔ ነው እንጂ ስለነሱ አይመለከተኝም። እሺ አንተ ዋሃብያ ነህ አይደለ? ዋሃብያ ማለት ምንድነው? ዋሃብያ ለአምኔ ሙስሊም ነኝ ብዬ ለማምነው። ዋሃብያ እኮ ጌታ ነው ወንድሜ። ዋሃብያ ጌታ ነው ሰው አይደለም። ዋሃብያ ምን ማለት ነው? ሰጭ ጌታ ብቻ ነው። ስማማ ዋሃብ የሚለው የአላህ ስም ነው። ያ በእህን ስማማ ነገር ግን ማለት ነው ዋሃብያ የተባለው የሼህ መሐመድ አብዱል ወሃብ ተከታይ የአብዱል ወሃብ ተከታዮች ናቸው። ዋሃብያ ማለት ነው። ቆይ አንዴ አብዱል ወሃብ ደግሞ ምን ብሎ ነው የሚያስተምረው? አላህ ቀኝ እጅ አለው ከተባለ አለው። አላህ ከአርሽ በላይ ነው፣ ከአርሽ በላይ ነው። በቃ አለቀ። እኔ ግራ የሚገባኝ ነገር አንድ ነገር ልጠይቅህ። አሁን ቆይ ስለ ፈጣሪ አሁን መጽሐፍ ቅዱስም ቁርአን የሚወረደው ለሰው ልጆች መሬት ላይ ላሉት ተብሎ አይደል የወረደው? መጽሐፍ ቅዱስና ቁርአን ነው አይደል? አንተና ይኸውልህ ጆዬ አንተ የምታምነውና እዚህ ታች ላይ ያለው አረበኛ ጽሑፍ ያለው
ልጅ የምታምኑት አሁን ተመሳሳይ አይደለም። ሙስሊም ነን እሱ ማን እናንተ ምናምነው የተለያየ አይደል እንዴ ወንድሜ? እኔ ጋርማ ፍጹም ትለያያለህ። በሙስሊም ስም ግን አንተና እነሱ በጣም ነው የምትለያዩት። እኔ አንድ ፈጣሪ ካመንኩኝ ከሰገድኩኝ ለፈጣሪ አንዴ ጠብቁኝ። ይኸውላችሁ ግልጽ አደርግላችሁና ታወራላችሁ። የኔ ሐሳብ ምንድን ነው? አህለል ሱናዎች የውሃብያ ጌታ ብለው የሚያምኑት ይህንን ነው። ውሃብያው እኛን አይወክልንም፣ ሙስሊምን አይወክልም ብለው ያምናሉ። ምኖች አህለል ሱና የሚባሉት ውሃብያዎች ደግሞ አላህ ቀኝ እጅ አለው ሲባል አዎ አለው። አላህ እንደዚህ ነው፣ አዎ እንደዚህ ነው። ግን እንዴት እንደሆነ አናውቅም እንጂ ቀኝ እጅ አለው የሰውን አይመስልም ብለው ነው የሚያምኑት። አይ ቲንክ ሁሉም ሙሉ መናገር ስላለብኝ ማለት ነው፣ ቆራርጬ መናገር ስለሌለብኝ። ስለዚህ አንተና እሱ እዚህ ጋር ያለው ወንድም ፍጹም ዲፈረንት አላችሁ ሁለታችሁ። በምን ነው ልዩነታችሁ? ጓይ አንድ ነገር ልንገር ልጨርስና ታወራለህ። እሺ ጨርስ። በሰላም ነው የምናወራው። አንተ በዛቱ በሁሉ ቦታ ይገኛል አልክ። ይሄው አረበኛ ጽሑፍ ያለው ደግሞ አይ በአርሽ ላይ ነው አለ። ስለዚህ ፍጹም ልዩነት አላችሁ አንተና እርሱ። እሺ አሁን ጨርሳላ። እኔ ጋር ሳይሆን እሱ ወንድምህ ጋር የምታወራው። ወንድሜ ጋርማ እሱ ከኔ በላይ ተማሪ ሊሆን ይችላል። አይዘው ወንድምህ ራሱ አይባልም። ወንድሜ ነው፣ የአኺራ ወንድሜ ነው፣ እሱ ከኔ በላይ ቁርአን የቀራ ሊሆን ይችላል፣ ሐዲስ የተማረ ሊሆን ይችላል። ገብቷል? አይደለም እኔ ደካማ ነኝ። ገብቷል? አይዘው ብዙ ነገር ላሳየ ይችላል በዚህ ጉዳይ ማለት ነው። በጣም ብዙ ነገር ላሳየ ምን ወሃብይ ነው ብለህ እኔም ወሃብይ ነኝ። ሰማኝማ ገብቷል? ወሃብይ ኩን እንዴት ነው አላህ በሁሉ ቦታ ይገኛል? ሱንይም ነኝ። ገብቷል? እሺ ቀጥል። እሺ አረበኛ ገብቷል አይደል? ይሄ ስለ መዝሐቡ አይደለም አሁን የምናወራው። አሁን ያመጣው ፎቶ ማለት ነው። ለምሳሌ እሱን እንስማውና ደግሞ እንቀጥላለን። አረበኛ ጽሑፍ ቀጥልሽ። አሁን ያመጣህልኝ ጽሑፍ ማለት ነው። አሁን ኢስላም ብዙ አለ። አሁን ለምሳሌ ውሻ ውስጥ አላህ አለ፣ ውሻ አምላካችን ነው ብሎ ሙስሊም ሆኖ ማለት ነው። ሙስሊም ተብይ ውሻ አላህ ነው ብለው የሚያምኑ አሉ። አሁን ገብቶሃል? እነማን አህለል ሱናዎች አይደለም። አላህ በሁሉ ቦታ አለ በዛቱ ብለው ሽንት ቤቱም ውስጥ አለ ይላሉ። ገበያም ሁሉም ቦታ በቃ መጥፎ ቦታም ከብትም ውስጥ አሉ ብለው ውሻም ውስጥ አለ ብለው ያን ውሻ አምላካችን ነው ብለው የሚያስቡ አሉ። አሁን ግን በነዛ ስም ሁሉንም ስም መስደብ የለብህም። አሁን አንተ ይሄን ያመጣህልኝን አልተሳደብኩም። አይ ሰድበኛው እኮ አይደለም ያልኩ። ማን ነበር ስምህ ግን? ይቅርታ እንድጠራ ማን ነበር ስምህ? አብዱል ከሪም ነው። አብዱል ከሪም። እኔ ያልኩት ርዕሱ ዛሬ ርዕስ አላህ አካል አለው ወይ የሚል ነበር ርዕሱና እናንተ አካል አለው ከአርሽ በላይ ነው ብላችሁ ታምናላችሁ። አላህ ዛት አለው ነገር ግን በላይ ነው ብላችሁ ነው የምታምኑት አይደለ አብዱል? አዎ። ሌሎች ደግሞ ምን ብለው ያምናሉ? በዛቱ በሁሉ ቦታ ይገኛል ብለው ያምናሉ ደግሞ ሌሎች አይደለ? አዎ ተቃራኒ። አሁን እነሱን እንደዛ ብለን አሁን አላህ አካል አለው ስንላቸው ኧረ እንዴ በቀኝ እጁ አለው ስንላቸው የለውም ብለው ይክዳሉ። ስለዚህ እነሱን ልንጠይቃቸው አይገባም። እናንተን እንጠይቃችኋለን። እነሱ እናንተን እንዲጠይቋችሁ ማድረግ ምንችለው? ምክንያቱም እነሱ አካል አለው ሲባል የለውም፣ እንደዚህ ነው ሲባል ኧረ አናምንም ይላሉ። ስለዚህ እናንተ ናችሁ ከነሱ ጋር ማውራት ያለባችሁ፣ ከሐላል ሱናዎች አህባሽም ከሚባሉት ጋር ማለት ነው። አሁን ቀጥል አብዱል። አሁን ምን መሰለህ፣ አሁን እስካሁን አልቆየሁም። አሁን እዚህ ቤት ውስጥ ስገባ አሁን ከአንተ በፊት የሆነ ሴት ነበር እኮ የሆነ ሰው እጅ ያለው የሚለውን አንቀጽ ስትወጣ አሁን በኃይሌ ምናምን ብለው ያመጡት እንትኑ በዛው ትክክል ነው። እሷ ቅዱስ ቁርአን ላይ አላህ ሁለት እጅ እንዳለው ማለት ነው። አሁን ይሄ ቢየደይ ብሎ እንትን የገለጸው እዛ ላይ ሁለት እጆች እንዳሉት ግልጽ ይናገራል። በኃይሌ ምናምን የሚባለው ይሄ ትርጉሙ ላይ ያመጡት ጭማሪ ነው። አሁን ከእሷ ጋር እንትን ስትባል ነው እኔ የሰማሁት። አሁን ግን ዋናው መነሻ እንግዲህ አላህ ሁለት እጅ አለው። አዎ አመንኩኝ። ከዛስ ምንድን ነው የሚለውን ኦኬ፣ በጣም ጥሩ። አሁን ጥሩ እየመጣህ ነው። ገብቶሃል አብዱል?
አዎ አዎ ገብቶኛል። ጆ አሁን ጆ ሚውት ሰማን ክፈትና ይሄው ወይ አባት እየሰማሁት አየው አይደለ? እሱ ራሱ ሲመሰክር አረበኛው ላይ የሌለ ነው እኮ በቅንፍ የተጨመረ ሲጀመር እኮ እነሱ እኮ አልተከራከርንም እኮ አረብኛ ጋር የለም አላልኳትም፣ አለም አላልኳትም። ሰምተው ከሆነ አንድ ጥያቄ ብቻ አልጠየቀኝ ጆ። እሺ አንድ ጥያቄ ብቻ። እሺ አላህ በዛቱ በሁሉ ቦታ ይገኛል? ለእኔ አላህ ሁሉም ቦታ ላይ በሁሉም ቦታ ላይ አለ። በዛቱም በሲሩም በሁሉም ነገሩ አለ። ይሰማኛል፣ ይናገራል፣ እንትን ይለኛል። ሁሉ ነገሩ አለ እኔ ጋር ዋሬቨር ገብቷል። እሺ እኔ ነው አብዱል እሱ ያመነውን አላህ በዛቱ በሁሉ ቦታ አለ ብለህ ታምናለህ? አብዱል ማን? አብዱል ከሪም ነው ወንድሜ። እሺ ቀጥል። በዛቱ አሁን እዚህ ጋር አንድ ነገር እንትን ማለት አላህ እጅ አለው ስንል ግን ቁርአኑ ላይ አላህ በሁለት እጆች አዳምን እንደፈጠረ እንትን ይላል ይገልጻል። ነገር ግን እጆቼ እንደዚህ ናቸው ብሎ አልተገለጸም። የእጁ ከይፍያ ምን አይነት እንደሆነ ማለት ነው። አላህ እጅ አለው ብሏልና የኔን እጅ አይቼ አላህ እንደኔ ሁለት እጅ አለው ብዬ ማመሳሰል አይቻልም። የአላህ እጅ ከፍጡር የተለየ በቃ በራሱ በሚመጥነው መልኩ አናመሳስለውም ከፍጡር ጋር አናመሳስለውም። ተወውና በዛቱ ግን በሁሉ ቦታ መገኘት ይችላል አላህ? የለም በዛቱ የለም። በዛቱ ከአርሽ በላይ ነው አልኩ። ከዛ ግን ጆ ደግሞ ያለውን ሰማህ? በላይ ሆነ አብዱል ጆ ያለውን ሰማህ? ጆ ምን አለ? በዛቱም በምኑም በሁሉ ቦታ ያለ ነው አለ ጆ። ወንድሜ አንድ ነገር ልንገር ጓንድ አንድ ነገር ልንገር። አብዱል አሁን ከኔ በላይ የተማረ ሊሆን ይችላል። ከኔ በላይ ቁርአን የቀራ ሊሆን ይችላል። አንተ ጋር እንኳን አብዱል ጋር ነው። አብዱል ቀጥል። እሱ እንደዛ አለ። ትክክል ነው ወይስ ስህተት ነው? ይሄ ስህተት ነው። ምን መሰለህ? ለምሳሌ አሁን እሱ ማለት ነው አላህ ከአርሽ በላይ ነው ካልን እኛን ማየትም ሆነ መስማት መቆጣጠር አይችልም ብሎ አስቦ ሊሆን ይችላል። ነገር ግን እሱ ምንም የሚሳን የለም በዛት ቀጥል በዛቱ ከአርሽ በላይ ሆኖ ግን በማየቱ እዛ ሆኖ እኛን መስማትም ማየትም የምንሰራውን ሁሉ ያያል። በቃ እንዲህ ብሎ እሱ ላይ አቋም ያለ ይሄ ጀዛከላሁ ኸይር አብዱል። በቃ ይሄን ነበር እኔ መጀመሪያው ዲፌንስ ያደረኩት። አይ ኖ ጆ አሁን ወደዚህ መጣ ኖ ወንድሜ አንድ ነገር ልንገርህ። ቆይ ጆ እሺ ቀጥልሽ። ሁሉ እሰጥሃለሁ እኔ ባይዘው እና ደግሞ እሰማለሁ። በደንብ ነው የምሰማህ። አብዱል ምን አለ? አብዱል ከሪም አይ ቲንክ አይደለም? አብዱል ከሪም ምን አለ? በዛቱ ከአርሽ በላይ ነው አለ። በዛቱ ከየት ነው? ከአርሽ በላይ ነው። አንተ ደግሞ ጆ ደግሞ ምን ብለህ ነው የነበረ? መልሼ ላሰማ እችላለሁ። አሁን ሪከርድ የተደረገ ዩቲዩብ ላይ አሁንም እኮ ደግሞ አለኝ እኔ አላህ ቦታ ላይ ነው። ጆ አንዴ በዛቱም በምኑም በሁሉ ቦታ ያለ ነው ይሰማኛል መመለስ ያለ ነው። እንደዛ ብለሃል ወይስ አላልክም? ብያለሁ እያልኩ እኮ ነው። አሁንም እኮ እየደገምኩልህ እኮ ያን እምነትህን አሁንም ይዘኸዋል ወይስ ቀይረሃል? አለ ኔቨር የምቀይረው ነገር አይደለም። የአብዱል ሐሳብም ግን ተቀበለዋለሁኝ። ምክንያቱም አላህ ሱብሓነሁ ወተዓላ እኔና አንተን ምድርና ሰማይ የፈጠረ የትም ሆኖ ሊሰማኝና ሊቀበለኝ እንደሚችል ሐሳቡ ትክክል ነው። የአብዱልም ገብቷል። ጆ ቆይ ትክክል ነው። ከአርሽ በላይና በሁሉ ቦታ ያለ ነው። በጣም የተለያየ ነው። አብዱል አሁን የሆነ ነገር ንገረው እስቲ። ለሱ ነው አሁን አላህ ከአርሽ በላይ እንዳለ ንገረው። አሁን ስማ፣ አሁን ለሱ ነው። ሁለቱንም ሐሳብ አሁን መቀበል አችልም። ማወቅ ያለብህ ነገር ማለት ነው አላህ በዛቱ ከአርሽ በላይ ነውና በዛቱ ደግሞ ሁላችንም ጋላ ማለት በጣም ልዩነት አለው። በጣም የተለያየ ማለት ነው። እና ሁለቱንም ሐሳብ መቀበል አችልም። ወይ ከአርሽ በላይ ነው የሚለውን ታወግዛለህ ወይም ደግሞ ሁላችንም ጋር በዛቱ አለ የሚለውን ማወገዝ አለብህ። እሺ አብዱል አሁን ሐሳብን ልቀበለውና ማስረጃን ሰጥኝ ትችላለህ። አንተ ማስረጃ እኔ ማስረጃ እንዳትጠይቀኝ እኔ አላውቅም። ነግሬያለሁ። መጀመሪያው ማስረጃ ንገረኝ። አንተን ትቀበላለህ ብሰጥህ እንዴ? ሙስሊም እኮ ነኝ። ለምን ደሞ አልቀበለው? ሙስሊም አይደለም እንዴ? ለምን ደሞ አልቀበልም?
እሺ ሱረቱ ጣሃ ላይ ያወጣለት ስንተኛው ሱራ ነው አብዱል? ና ቆይ ይኸው እኔ ከፍታለሁ። ና ተመለስ። ቡዛቱ ስንተኛው ሱራ ነው አብዱል? ቆይ እስኪ ለው ወጣ ይሆን ደሞ እስኪ ጣሃ ስንተኛው ሱራ ነው ንገረኝና ይኸው አወጣለሁ። እስኪ አሳየኝ እንትን በላ ይኸው ሱራውም ሱረቱል ጣሃ ወደ ላይሽ ሽቅበው 38 ይሆናል ምናልባት። እሺ በጣም እና በእንትና ተበስ ከፍ አድርገው ዝቅ አድርገው ዝቅ ወደታች በቃ ይኸው እሺ 20ኛው ሱራ ማለት ነው። እሺ ስንት ቁጥር ስንት? ከፍ አድርገው ወደ 5 6 7 እስኪ በጣም እንትን ሳትል ይኸው እንዲህ ይላል። አንብበው። አራህማን ነው በአርሹ ላይ ተደላደለ ይላል። ቅድም እኮ ብያለሁ። ይሄንማ ረቡል አርሹ አዚም አሁን ይሄ ማለት ነው። በጎግል ገብተህ ይሄን አሁን ብትተረጉመው ተደላደለ የሚል የለውም ፈጽሞ። ከአርሽ በላይ ነው የሚለው አይደል? ቀጥታ ረህማኑ ከአርሽ በላይ ነው እንጂ የሚለው አሁን ይሄ በስልጣኑ ምናምን የሚባል አረብኛ እንትን ውስጥ የለም ፈጽሞ ማለት ነው እኮ። ረቡል አርሹ አዚም እኮ ይሄ እኮ ማንኛውም ሰው ሙስሊም እኮ የሚያምነው እኮ ቁርአን ላይ አይደል ያለው ረቡል አርሹ አዚም ይላል እኮ። ግን አላህ ደግሞ አሁን እዚህ ጋር መለያየቱ ነገር ምንድነው? አላህ አርሽ ላይ የሚል እዚህ እኔ ጋር ማጠገቤ ጋር አለ። ገብቷል? የትም ቦታ ሆኖ ይሰማኛል፣ ይረዳኛል። ገብቷል? ሰማማ እሺ አሁን ያልከውን እስኪ እንትን በልልኝ። ምን ተርጉምልኝ እስኪ አሁን አረብ ረቡል አርሹ አዚም የሚለው ብኛ እንትን ያልከውን ረቡል አርሹ አዚም ያልኩት አላህ በቃ አርሽ ላይ ነው ያለው አላህ። ገብቷል? ግን እኔ አሁን ያልከው ምንድነው ነው እኮ ያልኩህ። ገብቷል? እሺ ንገረኝ። እሺ አሁን እኮ አንተ እየጠቀስክ ያለው ቁርአን ሌላ የምትለው ሌላ እኮ ነው። አሁን እኔ የምልህ ምንድነው አላህ ከአርሽ በላይ ነው አልክ አይደለ? አዎ ነው። ግን እዚህም አለ እኔ ጋርም አለ እኮ ነው ያሉት። እኔ የትም ቦታ አለ። ሰማኝ አንተ። እሺ ረቡል አርሹል አዚም ማለት አሁን ማለት ነው አላህ የታላቁ አርሽ ጌታ ነው እያልክ ነው። እሺ እንዲህ እያልክ ስልጣኑ ተደላደለ ወደሚለው አታስጠጋ። ይሄ ሌላ ነው እኮ አልኩ። እኔ እኮ መደላደል ላይ እኮ አይደለም አላህ ሁሉም ቦታ ላይ ያለ እኮ ነው ያሉት። እኔ ግን በምኑ ነው ያለው? ፈጣሪ አይደል እንዴ? ፈጣሪ አይደል እንዴ? እኔ እናንተን የፈጠረው መሬትና ሰማይን የፈጠረው እሱ ነው የሚቆጣጠረው መሬትና ሰማይን አይደል እንዴ? እና በምድር ውስጥ አለ ማለት ነው። በሁሉም ጋር በሁሉም ቦታ አለ ለኔ። እሺ ለምሳሌ አሁን ሽንት ቤት አሁን ብገባ አላህ ሽንት ቤት ውስጥ አለ ማለት ነው። እኔ እንደዛ አይደለም። ለምንድን ሽንት ቤት ስትገቡ ቁፋነ ከበለም ትወጣው? ለምንድን እንዳታወራ የሚባለው? መላእክቶች መጥተው ስለሚመዘግቡ አይደል እንዴ? የምታወራውን ነገር አታወሩ የሚባለው ለምንድን ነው? እንደዛ ነው እንጂ መላእክቶች ነው እንጂ አላህ እዛ ምንም ብትሰራ አያይህም ማለት ነው። እንግዲህ አላህ ሽንት ቤት ካልገባ ይሄ እኮ ነው እንግዲህ ያያል የትም ቦታ ያያል አላህ። ቆይ አላህ አንድ ነው፣ ከሱ የሚደበቅ ነገር የለውም። አላህ አንድ ነው ታምናለህ? አውቃለሁ፣ አምናለሁ። እሺ አላህ አንድ ነው፣ ግን በዛቱ ሁሉም ቦታ አለ ከተባለ አላህ ለምሳሌ እኔ ጋር ቢኖር አንተ ጋር እንዴት ይኖራል? አንድ ከሆነ አንድ ነው አላልኩም? አላህ ሲጀመር አላህ እንዲህ ነው ብለህ የምትልበት ነገር አይደለም። ገብቶሃል? አሁን እኮ የበለጠ እየሳክ እኮ ነው ያለው። ምንድን ነው የሳትኩት? እስኪ ንገረኝ። ስማኝማ አንድ ነው አላልኩም እኮ አልክ። አንድ ነው እንጂ እንደ አላህ ሱብሓነሁ ወተዓላ አንድ ነው። መሬትና ሰማይን የፈጠረ አንድ ነው። አዎ በይህን ተማመናለን። እኔ ቁጥሩ እርግጠኛ ባልሆነም አላህ ሱብሓነሁ ወተዓላ አንድ ሆኖ ለሁላችንም በአንድ ይሰማችኋለሁ፣ በአንድ የምታደርጉትን አያለሁ ይላል። እኔ እኛን አይደለም አላህ ማለት ነው። እንደዛ አይልም። ሽኩራን ላይ ቅጠል ዓለም ዛፍ አንዱ ስትወርቅ ራሱ አያውቅም። እጽዋት አለ። አንዱ ስትወርቅ ያውቃል አያውቅም?
እኮ አላህ የሚያውቃት ቢሆን እንጂ እኮ ቀጥል። አዎ እኮ እሱ ምልህ ነው። እና ታዲያ አንተ እኮ ራስህ ጠይቀህ ራስህ እየመለስከው እኮ ነው። ራስህ ጠይቀኝ ራስህ እየመለስከው እኮ ነው። አንድ ቅጠልም ብትሆን አላህ ከሚያውቃት ውጭ አትወድቅም አይደለም እኛ ምን እናገረውና ሽንት ቤት ገብተን ምን ሰራውን ተወውና ማለት ነው አይደል እንዴ? እሺ አሁን አንተ አላህ ከአርሽ በላይ ነው አልልም የምትለው አላልኩም አላልኩም እንዴ? ሁሉም ቦታ ላይ አለ የሚለው ነው እናንተ ያልተስማማ ነው። ሁሉም ቦታ ላይ አለ ነው ምን ያልተስማማ ነው እናንተ። ሁሉም ቦታ ላይ አለ አለ በእውቀቱ እኮ አለ እኮ አልኩህ እኮ እንስማማ። that's my question እና በቃ እሱ እኮ ምን ያለው ታራኒ መጀመሪያው የሚጠየቁ ይሄን ነው። በቃ በእውቀቱ አላህ አለ ሁሉም ቦታ ላይ ሆኖ ያየናል። ምን ሰራውን ነገር በሙሉ ይቆጣጠራል። ገብቷል። ዛፍን ብትሆን እኮ አልካት የዛፍ ቅጠልን ብትሆን አትወድቅም አላህ ከሚያውቃት ውጭ። ገብቷል። አላህ በማየቱ በመስማቱ እኮ ከኛ ጋር ነው አልኩ ከሁሉም ጋር። በቃ ይሄ ነው በቃ የሚያስማማን አብዱል። እናንተ የሚያስማማን ይሄን ነው በቃ። ገብቷል። ከዚህ ውጭ ሌላ ምንም የለው። ምንም እንትን የለው። ቦታ የሚባለው በሁሉ ቦታ በእውቀቱ ኦኬ። ያላህ እውቀት ከአካሉ ተለይቶ ነው በሁሉ ቦታ የሚገኘው እንዴ? አረ ወንድሜ ይኸው ምን አለ መሰለ። እንዴት መሰለ ጆ እሱ የሚያምነው አብዱል የሚያምነው እንዴት መሰለ አላህ ከአርሽ በላይ ሆኖ በእውቀቱ ደግሞ በሁሉ ቦታ ነው ብሎ ነው የሚያምነው አይደለ አብዱል ከሪም? አዎ እኔ እዛ ሆኖ አዎ ከአርሽ በላይ ሆነ በዛቱ ሆኖ ሁሉ ነገር ይቆጣጠራል። ግን ነው ሐሳብ በአካሉ ግን ወይም በዛቱ ከአርሽ በላይ ነው። አዎ የሚሳነው ያስማማል ያስኬዳል። የፈለገውን ያያል ይመለከታል። ችሎታ አለው። ሰው እኮ አይደለም አላህ እዛ ሆኖ ይሄ ማለት እኮ ሰው ይሄ የሰው ባህሪ እኮ ገብቶ ከሆነ እሺ በዛቱ ለጸሎት ሊሰማ ወደ ሶስተኛው ሰማይ ከሚወርደው ውጪ ማለት ነው። በዛቱ ከአርሹ በታች ይሆናል። በዛቱ መቼ በየትኛውም ሰዓት ጸሎት ሊሰማ ወደ ቅርቢቱ ሰማይ ከመውረዱ ውጪ ማለት ነው። ከዛ ሰዓት ውጪ በዛቱ ያው በምድር ላይ ይሆናል። በምድር ውስጥ እኔ እንደዚህ እንኳን ያን ያህል እኔ እንዲህ አልሰማሁም። ግን ያን ያህል ጥቅል እውቀት የለኝም እኮ አሁን በማውቀው ነው አሁን እንትን እያልኩ ያለሁ። ግን የለም እንደዚህ አላህ ወደ ምድር ይገባል ምናምን የሚባል የለም፣ ተሰምቶም አይታወቅም። አዎ እሺ። በዛቱ ጆ ወይ በዛቱ በሁሉ ቦታ ይገኛል አላህ። እኔ እንጃ አለ የምትል ከሆነ አሳየኝ። የለም አለ የምትል ከሆነ አሳየኝ ማለት አለ ማለት ነው እንዴ? አይ እኔማ እየጠየኩህ ጥያቄ ነው። ስለማላውቅ ነው እንደዚህ ያልኩህ። ስማ አላውቅም። ጥሩ እሺ። በትርጉም ስህተት ካልሆነ በቀር ስማኝማ አንተ እሺ፣ በትርጉም ስህተት ካልሆነ በስተቀር በዛቱ ሁሉም ቦታ አለ የሚል የለም ቁርአን ውስጥ። ስለዛ አላህ በዛቱ ከአርሽ በላይ ነው እንጂ ከአርሽ በታች ወይም ደግሞ ለጸሎት ወደ ቅርቢቱ ሰማይ ከመውረዱ ውጪ ከአርሽ በታች ሊሆን አይችልም። ወይ ደግሞ በዕለተ ምጽአት ምንድነው ገሃነምን ሞላሽ አልሞላሽ እያለ ቸክ ሊያደርግ ወርዶ ካልሆነ በስተቀር አይደለም። በዛ ነው እንዴ የምትለው? በዛኛው ዓለምማ በዛኛው ዓለም ሳይሆን አሁን ላይ ማለት ነው። አላህ ከአርሹ የሚወርደው አንደኛ ጸሎት ሊሰማ አይደለም፣ ወደ ቅርቢቱ ሰማይ ይመጣል አይደል አብዱል? ምን አልከኝ? ወደ ቅርቢቱ ሰማይ ይመጣል አላህ። ሌሊት ይመጣል ለጸሎት ሊሰማ አይደለም? አዎ አላህ ወደ አንድ ሶስተኛው ላይ ወደ ሰማው ዱንያ ይመጣል ነው። ወደ ምድር እኮ አይደለም ግን የሚለው ምድር አይመጣም፣ ወደ ቅርቢቱ ሰማይ ነው የሚመጣ። እሺ ወደ ሰማይ ወይ እየሰማሁ ነው። አሁን አብዱል ከሪም ሐዲሱንም ራሱ ያውቀዋል። አላህ ወደ ቅርቢቱ ሰማይ ይመጣል ምን ሊያደርግ? ጸሎት ሊሰማ፣ የሰዎችን ጸሎት። አላህ በሁሉ ቦታ ካለ ለምንድን ነው ጸሎት ሊሰማ የሚመጣው? አይደል ነው በሁሉም ቦታ ላይ እሱ የራሱ ጥበብ ነው። ይሄ ፈጣሪ መምጣት ያስፈልገዋል። አሁን የምትነግረን ነገር ያለው እኮ ምንም ለኔ ምንም እንትን የለውም። ገብቶሃል? ስለ ፈጣሪ አላህ አይደለም
ወይ ኢየሱስ ፈጣሪ ነው ወይ ደግሞ አላህ ፈጣሪ ነው የሚለውን ነገር ምንም ማስረጃ እየሰጠኝና እንትን እያስተማርከኝ አይደለም ለኔ ጆ አንዴ አዳምጡኝማ። እሺ አሁን እኮ ማለት ነው እኔ አሁን ያልገባኝ ነገር እኮ አልኩህ ይሄ ነው። አሁን እዚህ አሁን ነው በቅርብ ነው የገባሁት። አልተከታተልኳችሁም በደንብ ሄጃለሁ ምናምን ሲባባሉ አለው። እሺ አመንን ምንድነው ታዲያ ነው እኮ እሱንም ጠይቅ ያለሁት እኮ ነው። ያ እሱንም ጠይቅ ያለሁት ነው። ፈጣሪ አይደለም ነው ወይ? እስኪ ንገረን። እኔም እኮ ለሱ ነው እየጠየቁ አስተምረን እስኪ። ለሱ ነው እኔ የምጠብቀው እሱን ነው። መጨረሻው አንድ ተረጋጉ፣ መልሱለት። የጓን መልስ አላህ ለምን ይወርዳል? እውቀቱ ምድር ላይ ያለ ካላችሁ በእውቀቱ መስማት ይሳነዋል ማለት ነው። የሰውን ጸሎት ወደ ቅርቢቱ ሰማይ ለመስማት የሚወርደው ሌሊት ላይ። ስለዚህ ይሄን መልስ መልሱ። መጀመሪያ እውቀቱ አለ ብላችሁ ተስማምታችኋል ሁለታችሁ። በእንትን በዛቱ ደግሞ የት አለ ብላችኋል? በአርሽ ላይ ተደላድሏል ብላችኋል አይደል? ስለዚህ ሌሊት ላይ እኩሌታው ሲያልፍ ምን ይሆናል? ወደ ቅርቢቷ ሰማይ ይወርዳል። ምን ለማድረግ? የሚጠይቀውን ምህረትን የሚጠይቀውን ሰው ለመስማት ዝቅ ይላል። ስለዚህ አላህ በእውቀቱ አይሰማም ማለት ነው። አሁን እዚህ ጋር ማለት ነው ያልገባህ ነገር አሁን ያቺ የሌሊቷ ጸሎት የምትባለው ያቺ አሁን ሌሊት ከእንቅልፉ ተንስቶ የሰገደ እና የጸለየ ያቺ ጸሎቱ አትመለስም እርግጠኛ ተብሏል። አንድ ሰው ሌሊት ተንስቶ አላህ ወደ ታይ በሚወርድበት ወደ ሰማይ ማለት ነው ያኔ ተንስቶ የጸለየ ምናልባት በዚች ሀገር በዱንያ ላይ እንትን ባይል በዛኛው ዓለም እንኳን ያገኘዋል፣ ተመላሽነት አይኖረውም ይባላል። ግን በማንኛውም ወቅት አሁን እንትን የምትለው የውሱ ነው የሚያው ተቀባይነት ሊኖረውም ይችላል ላይኖረውም ይችላል። አሁን ይሄ አይሰማም ሳይሆን በቃ ለዛች ክብር ለመስጠት ብሎ ነው አሁን ወደ እንትን የሚለው ማለት ነው። በዛች ሰዓት ማስረጃ እስቲ ለምን ለክብር ብሎ ነው እንደዛ የሚያደርገው ብለ የሚለው ማስረጃ እስቲ። ለክብር አይ ዞር አሁን እኔ ይሄ እንትን የምልህ የለኝም። አሁን ይሄ ለክብር ምናምን ነው ኪስ ነው ያወራው አይደል? ያችን ወጣልኩ ሊሆን ይችላል ብለ ያሰብከው ነገር አይደል የነገርከኝ? አሁን አላህ ወደ ሰማው ዱንያ እንደሚመጣ ያው በዛ ምን አለው እሱ ትናገራለህ። ለምንድን ነው የሚመጣው ብሎ አብራስ ጸሎትን ለመስማት ነው የሚመጣው ይላል። ስለዚህ አንተ ቀድመህ ምን ብለህ ተናገር? ማእቶም እኮ ማለት ነው ማእቶም እኮ ይጠይቃል። ማን ነው የሚለምነኝ እኔ የምሰጠው ይላል እኮ እሱ። ትክክል። እሺ ያንን ድምጽ አንደኛ ማንም ሰው ባይሰማው ያንን ማንም ሰው የሚያዳምጥ የለም። ግን እንደዛ ይላል ብሎ አወራራው ጥያቄውም ያህ ነው ተብሎ ስለሚታሰብ ነው። እውቀቱ በዚህ አለ ብላችሁ የምታስቡ ከሆነ እውቀቱ ያንን ነገር ማድረግ አይችልም ወይ? ምን እሱ በዛቱ መውረድ አስፈለገው? አርሽን ለቆ ነው የሚመጣው። የሆነን ቦታ ለቆ የሚንቀሳቀስ አካል እንደሆነ እየተናገራችሁ ነው። አሁን ጆ በዚህ ነገር አይስማማህም። በጣም በጣም ይስማማህ አይደለም? እሺ ወንድሜ አንድ ጥያቄ ልጠይቅህ። እንዴ አሁን አላህ ፈጣሪ ነው አይደለም? ላንተ ማን ነው አላህ? አላህ መሬትና ሰማይን የፈጠረው ባይብል በአረብኛ ላይ አላህ የሚለው ፈጣሪ ነው አይደል? አይ እኔ አላውቀውም። እኔ የዓለም ሁሉ ፈጣሪ ባይብል ላይ አላህ ይላል እኮ በአረብኛ ባይብል በአማርኛ እግዚአብሔር የሚለው በአረብኛ እኮ በአላህ ነው የሚለው አይደል? አሁን ያንተ አላህ ለኔ ፈጣሪ አይደለም። እኔ አላህ የሚባል ያንተ አላህ አየካድክ ነው። ዘፍጥረት ላይ እስኪ ክፈተው በአረብኛ አላህ ነው የሚለው እኮ። ኧረ ቆይቶ እሱን አሁን ርዕሱ እሱ አይደለም። ችግር የለውም። ጆ ተው እንጂ ጆ ወይ እናቴ ብዬ የምጠራት የኔን እናትና አንተም እናቴ ብለህ የምጠራት የኔ እናት ትዬ አምሳልና ትዬ ጫልቱ አንድ ናቸው። ኦኬ በጣም ጥሩ ሐሳብ። አንተም እናቴ ስላልካት እኔም እናቴ ስላልኳት አንድ አይነት ስም ስላለ እሺ አሁን ለምሳሌ አንተ ማለት የፈለከው ገብቶኛል። አሁን ኢትዮጵያ ላይ ያለው ኦርቶዶክስ ወር በእምነቱ እንዳለ እሱ እግዚአብሔር የሚለው በአረብኛ ደግሞ አላህ የሚሉት አንድ አይደለም ነው የምትለኛለህ?
ጃናሞራ አንተ ጥያቄ ጠይቀ አይ ተውትና አሁን ይሄንን መልስ መልሱ። ወደ ሌላ ነገር ሳትሸሹ ይሄንን እኮ መሸሻ አይደለም እኮ ምንም እኮ እያስተማርከን አይደለም እኮ ወንድም ማኝማ ጓይ ይቀጥል። ስማ አንተ ጥያቄ ጠይቀ አብዱል ከሪም አንዴ ያው እንሰማችኋለን፣ በደንብ ነው የምንሰማችሁ። ታወራላችሁ፣ እድል እንሰጣችኋለን። ሞር ከአብዱል ከሪም ይልቅ ጆን በዚህ ተጠያቂ የምትሆነው አብዱል ከሪም በአካሉ ወይም በዛቱ በሁሉም ቦታ የለም ብሎ ስለሚያምን ይሄ ጥያቄ ነው። ካርባይ አንዴ ይሄው ወጣ ነው ጓንኳም አንዴ እባክህ ስማኝ። ስለዚህ ከአብዱል ከሪም ይልቅ ጥያቄው ሞር ወደ አንተ ነው የሚመጣው፣ ወደ ጆ ማለት ነው። ምክንያቱም አንተ በሁሉ ቦታ አለ ብለህ ስለተናገርክ ለማን ነው ለአብዱል ከሪም ጥያቄው ምን ይሆንበታል? እውቀቱ በሁሉ ቦታ ካለ ለምንድን ነው የሚመጣው የሚወርደው የሚለው ጥያቄ ብቻ ነው ያለ። አንተ ግን በአካሉ በሁሉ ቦታ ካለ ለምንድን ነው ወርታች የሚወርደው የሚለው ጥያቄ ወደ አንተ ይመጣብሃል። ሶ እዚህ ላይ ቆሙና እሺ፣ አሁን ጓይ አንድ ጥያቄ ልጠይቅ ወንድሜ፣ አንድ ጥያቄ። እኔ ልወጣ ነው። እሺ፣ ይኸው ቆስጠንጢኖስ ነው ከዚህ በኋላ የሚቀጥለው። እኔ ስራ ስላለኝ ልወጣ ነው። ስለዚህ እዚህች ላይ ቁማችሁ አውሯት ቆስጠንጢኖስ። እሺ ጓይ እዚህች ላይ ቁማችሁ አውሯት። እኔ ልወጣ። እሺ፣ ስራ ነገር ስላለች። መልካም ጊዜ ይሁንላችሁ። ማታ አይ ቲንክ ዛሬ ማታ እንትን ይላል፣ ምንድነው ይለቀቃል መሰለኝ አካውንቴና ከቻልን እንገባለን። በጣም ይዛል። እሺ ጓይ መልካም ጊዜ ይሁንላችሁ። አሜን ጓይ። አሜን። መልካም ቀን። መምህር እንዴት ኖት? ሰላም ብያለሁ ሁላችሁንም በዚሁ አጋጣሚ ቤቴ ሁላችሁም የጀማ ሙስሊም ወንድሞቼም ሰላም ብያለሁ። ሰላም እንኳን ደህና መጣችሁ። ዝም ብዬ ወደ ጉዳይ ገባሁኝ። እንዴት አሉ መምህር? ሰላም ብያለሁ። ሰላም ብዬ ልውጣ። ሰላም ብያለሁኝ። እንዴት ናችሁ? ጓ መጀመሪያ ሌላ ሰው መስለኝ ነበር እስክታወራ ነው አይቻለሁ። ሁሉ አካውንት ሌላ ሰው መስለኝ ነበር፣ ግን ስታወራ ወዲያው ገብቶኛል። ሰላም ብያለሁኝ። ተጠፋፍተናል። ኮንስታ ከሆኒ አልተቻለም። ትንሽ እረፍት ሰጣቸው እንጂ ሙስሊሞችን ምንድን ነው? አረ መምህር እረፍት ሰጥቶናል። ምንም እኮ እስካሁን የተማርነው ነገር የለም መምህር። እንደውም እርሶ ከቻሉ ያስተምሩን። ምን ከዚህ በላይ ትመራለህ? ለጠቢብ አንድ ቃል ትበቃዋለች ይላል የኛ መጽሐፍ። ማክሰኞና ሐሙስ ደግሞ ሁልጊዜ ስለ ክርስትና ያላችሁን ጥያቄ መታችሁ መጠየቅ ትችላላችሁ። በዚህ ቻናል ነው። እኔን ፎሎ አረገኝና ጊዜ አለ። ይሄውን የገባበት ቤት ኤፊጋ ደግሞ አይ ቲንክ ቀኑን እርግጠኛ ባልሆነም ግን አለ እሷ ጋር እነዚህንም ፎሎ አድርጌያቸዋለሁ። ያ ኮንስታን እነዚህ እንዳለ ፎሎ አድርጋቸው። አሁን እኔ ጥያቄ ስለ ፈጣሪ ነው። ወንድሜ ጋር እያወራን ጥያቄዎች ነው እንዳልኩህ፣ ማክሰኞና ሐሙስ ነው ጥያቄ የምንቀበለው። ዛሬ ጥያቄዎች ነን እኛ። ኦኬ። ስለዚህ የሚያውቅ ሰው ቢገባ ይሻላል። እንደኔ አይነት ማይ ምንም አያደርግማ። ግን ትህትናህ ጥሩ ነው ወንድማችን። አብሽር፣ ችግር የለም ወንድሜ። በጣም የማመሰግነው። ማክሰኞና ሐሙስ ፍሪ ኮንኩኝ እገባለሁኝ። እሺ ወንድም አለ እንዳጠፋ አደራ። ኦኬ፣ መልካም ቀን። ኦኬ ባይ። ወንድሞቼ የሚፈልጉህ ከሆነ አውራቸው። እሺ ጁይ ያው አንዳንድ ነገር ስትወያይ ከወንድሞች ጋር ሰምቻለሁና ያ ነገር መመለስ አለበት። አንተ በምትለው አንደርስታንዲንግ እና ወንድም በጎን ያለው ወንድም በሚለው አንደርስታንዲንግ በጣም ይለያያል። አንተ አሁን አላህ አርሽ ላይ ተደላሏል ብለህ ታምናለህ? ምን አለ መሰለህ ወንድሜ፣ አብዱል ከኔ በላይ እንደሚያውቅ ነግሮናል። ገብቶሃል? እኔ ደግሞ አሁን ልጠይቃችሁ ነበር የመጣሁት። አሁን መጠይቃችን ብሎኛል ኢብኑ ሐኪም። እንደዛ ስላለኝ ደግሞ ብሰማችሁ አይሻልም? አዳምጠኛ እንደ እኔን። እሺ አሁን አዲስ ነው የገባሁት ብያለሁ። አሁን እውቀት ምናምን ስለምትለው እኔ ያን ያህል እውቀት የለኝም። ግን እዚህ ቤት ውስጥ አሁን ስገባ ርዕሱ መጀመሪያ አልገባኝም። አሁን ሙስሊም ለሙስሊም ከሆነ እኔ እናንተ አሁን ስለ ሃይማኖታችን መዋየት ካለብን
እሸህ ቦታ ወይም ኡስታዝ አዋቂ ከፍ ያለ ቦታ ሄደን ማስረጃ ባለበት እሱን ነው እኔም ገብቷል። ማስረጃ የማላውቀውን ነገር ከምቀባጥር ነው እንጂ እነሱ ጋር ሆነን እኔ አልገባኝም እኮ እስካሁን ጥያቄው እኮ ለምሳሌ እኔ እሱን ነው ገብቷል ስለማላውቅ አንተ ትሻላለህ ከኔ ሐዲስ ተምርሃል ቁርአንም እየጠቀስክ ነው አይደለም። እኔ ግን የማላውቀውን ነገር ከምቀባጥር ገብቷል። ለዛ ነው ዝም ያልኩት። ስማኝ ባቅም ይሄ ገደብ የኢስላም እንትን ህግ መዋላልኩ እኮ ይሄ አይ አሁን እኮ ግራ ይገባል። ከሙስሊም አውቃለሁ የሚል ጠፋ እኮ ማን ነው? አንተ ምን አለ መሰለ ቆስጠንዲዮስ የምጠይቀው ጥያቄ ስለ እኛን ገነት የሚያስገባ ኦር መሬት ላይ አልአምሮህም ፍትህ የሚሰጥ ነገር እኮ አይደለም። አላህ ሁለት እጅ አለው አልከኝ። ኦኬ ሻለው ሶዋት አልኩ። ከዛ ቀጥለ ደግሞ አላህ አርሽ ላይ ነው። እሺ ሶዋት እሺ ከዛስ አላህ ጌታ አይደለም ወይ አልኩ። አላህ ማን ነው አልከኝ። አላህ ማን ነው ስትለኝ ያንተም የኔም ፈጣሪ አልኩ። አሁን ልንገርህ እሺ ልክ ነው ካልክ አሁን አንተ አላህ አርሽ ላይ ነው ብለህ ተስማምተሃል እንዴ? አርሽ ላይም ይሁን የትም ይሁን ፈጣሪ አለ። እኔ በዚህ አምናለሁኝ። ይሄ እኮ አይደለም ለኔ መስፈርት አይደለም እኮ እየነገርኩ እኮ ለኔ። አሁን እኔ ጥያቄ ምን መሰለህ? እሺ ሐዲሱ ምን ይናገራል? እሺ ወደ ቅርቢቱ ሰማይ እሺ ቆይ ጨርስ። እሺ እሺ ቴንክ ዩ። አላህ ወደ ቅርቢቱ ሰማይ ይወርዳል። ምን ሊያደርግ ይወርዳል? ጸሎት ሊሰማላችሁ አይደል? እንዴው ሰፕሊኬት እሺ ምንድነው የሚያደርገው? ማን ነው እኔን ምህረት የሚጠይቀኝ ብሎ ይወርዳል፣ ይጠይቃል። በየትኛው ሀገር ሌሊት ነው የሚወርደው የሚለው ራሱ ጥያቄ ነው። ስለዚህ ቀኑ እዚህ ሌሊት ሲሆን እኔ ያለሁበት ቦታ ሌሊት ሲሆን አንተ ጋር ምናልባት ቀን ሊሆን ይችላል። እሺ ገባኝ። አሁን ግን አላህ ፈጣሪ አይደለም ሊያስብለው ይችላል ወይ? ይሄ እኔ እኮ ጥያቄ እኮ ይሄ እኮ ነው። ለምን አንተ የሚያስተምርህን ነገር ያው አንድ ነገር ልንገርህ። ወንድማችን ማን ነው የሚባለው? አጋጣሚ ቲክቶክ ላይ ዝም ብዬ አጋጣሚ አየዋለሁኝ። እፎይ ማለት ነው። ይኸው ልንገርህ አንድ ትምህርት ልንገርህ አንተንም። እፎይ አሁን የሚናገረው ምንድነው? ለክርስትናም ለእስልምናም ይጠቅማል ብሎ የሚያስበው ነገር እያወጣ ይናገራል። ገብቶሃል? አሁን አንተ እጅ አለው እግር አለው አርሽ ላይ ነው። ይሄ ምንም ትምህርት አይሆንም እኮ ለሙስሊም ማስተማርም አትችልም፣ ለራስህ መማርም አትችልም። እንደኔ ነው የምልህ። እንዴት እንትን ይሆናል? እኔን ሳታስጨርሰኝ የራስህን ዲሲሽን። እሺ እኔ እኮ ስንት ደቂቃ ሆነኝ? ኦኬ ስልክ ገባኝ መሰለኝ። እሺ አዳምጠኝ። ከሰማኸኝ በኋላ ቤዚክ የሆነ ነገር ነው የምሰጠህ። እሺ አስተምሮ ራሱ ትክክል አይደለም፣ ሰው ሰራሽ የሆነ አስተምሮ ነው የሚለውን ነገር ላሳየህ ነው። እሺ ቀጥል። እንዴት ካልከኝ ይህ አላህ ምን ይሆናል ብለኛል። በስልጣን አለ፣ እዚህ በእውቀቱ እዚህ አለ። ምን ምድር ላይ አለ፣ ሁሉን ነገር ያውቃል፣ ሁሉን ነገር እንትን ይላል ብላችኋል። እርሱ ደግሞ በዛቱ በአርሽ ላይ ተደላድሎ ተቀምጧል። ቤት ላይ በአርሽ ላይ ተደላድሎ ተቀምጧል። እሺ የሚከናወነውን ነገር እያንዳንዱን ነገር በእውቀቱ እዚህ ያውቃል ብላችኋል። እሺ ተስማማን። አንዱን ሐዲስ ስንመለከት ይህ በዛቱ አርሽ ላይ ተደላድሎ የሚቀመጠው አላህ ሁለት ቀኝ እጅ አለው ተብሎ የሚናገረው ባት አለው ተብሎ የሚናገረው አላህ የቅርብ የእኩሌቷ ስታልፍ የሌሊቷ ምን ይሆናል? ወደ ቅርቢቱ ሰማይ ይወርዳል ይላል። ምን የነበረውን ፖዚሽን ለቆ የነበረበትን ቦታ ለቆ፣ ለምሳሌ እኔ እዚህ ጋር ያለውበት ቦታ ኤግዚስት አደርጋለሁ። ወደ አንድ ቦታ ሄደ ሲባል የነበርኩበትን ቦታ ትቼ ነው የምሄደው። ልክ እንደዛም አላህ አርሽ ላይ የነበረውን ቦታ ትቶ ወደ ምን ይወርዳል? በዛቱ ወደ ቅርቢቷ ሰማይ ይወርዳል። ምን ሊያደርግ ይወርዳል? ጸሎት ሊሰማ። ማን ነው ምህረትን ከኔ የሚፈልግ ብሎ ይመጣል። አሁን ጥያቄያችን እዚህ ጋር ነው። በእውቀቱ ሁሉን የሚያውቅ ከሆነ፣ በእውቀቱ የሚሰማ ከሆነ፣ በእውቀቱ መጠየቅ የሚችል ከሆነ ያኛው ዛት ወደ ቅርቢቷ ሰማይ መውረድ ምን አስፈለገው? እዚህ ያለው እውቀቱ በቂ አይደለም ወይ? አያውቅም ወይ? ያባረለ እሺ እና መውረዷን ጥበቡን እና ኃይሉን አሳየን ነው እንዳንተ አነጋገር። አሁን ከያዝኩት ጥበቡን ነው የሚያሳየን ያለው። ገብቷል? የትም ቦታ ወርዶ የትም ሆኖ ማዳመጥ እንደሚችል ነው ካንተ የተማርኩት። አሁን አይደለም የትም ቦታ ሆኖ ሳይሆን እንትን ማለት አሁን ለምሳሌ እኔ ይሄ ቴክኖሎጂ ባይኖር ወይ በስልክ መገናኘት ነው ባንችል አንተን ለማውራት የት ነው የምመጣው? አንተ ያለህበት ቦታ ወይ ወደ አንተ ቅርብ ቦታ ጠጋ ብዬ ነው የምሰማ። ልክ እንደዛ ነው አላህ ያደረገው።
መሬት መቼ ወረደ አልከኝ? ሶስተኛ ሰማይ እኮ ነው። ወደ ቅርቢቷ ሰማይ ወረደ ሰማ። ቅርቢቷ ሰማይ ነው ያልከኝ እንጂ እኮ መሬት ላይ ወረደ እኮ አልኩ። የቅርቢቷ ሰማይ ሆኖ መስማት ከቻለ ኃያል ነው ማለት እኮ ነው። ይኸውልህ አዳምጠኝ። እኔ ልክ ወደ አንተ ስቀርብ ከሩቅ ሆኜ መስማት ማልችል ከሆነ እኔ አንተን እዛው ሆኖ መስማት አይችልም ወይ? አንደኛ የመጀመሪያ ጥያቄ ይሄ ነው። ልክ አይሰማም የሚላል እዛ ላይ እዛው ሆኖ መስማት አይችልም ወይ? ሁለተኛ እውቀቱ እዚህ ካለ መውረድ ምን አስፈለገው? እሱ መውረድ ምን አስፈለገው? ጥያቄ ይሄ ነው። መውረድ ምን አስፈለገው? ሁለተኛ ምን ይሆናል? ያ አካል እንደሚወርደው ሁሉ እኔም አንተን ለመስማት ምን አልከኝ? ቆይ ልጠጋ ብዬ እንደምሰማ ሁሉ ከሩቅ ሆኜ እንደማልሰማ ሁሉ ለመስማት የምችልበት ዲስታንስ ላይ ሆኜ ጠጋ እልሃለሁ። ልክ አላህም ለመስማት የሚችልበት ዲስታንስ ላይ ሆኖ ወደ ቅርቢቷ ሰማይ ይወርዳል። ኦኬ፣ እዛ ቅርቢቱ ሰማይ ሆኖ ግን ይሰማል የሚለውን ታምናለህ ማለት ነው? አንድ ጥያቄ ሐዲሱ ይናገራል። ኦኬ፣ ቅርቢቱ ሰማይ ሆኖ መስማት ከቻለም ኃያል ነው ማለት እኮ ነው። እሺ፣ በእውቀቱ መስማት አይችልም ማለት ነው? ስለሚሰማ ቅርቢቱ ሰማይ ሆኖ ሰማ ምትለኛለህ? በምድር ላይ ያለው እውቀቱ አንዴ ቆይ፣ እሺ፣ አንተ አብዱል አንዴ ወይ እውቀቱ መስማት አይችልም ወይ? ስለሚችል አይደለ እንዴ ወርዶ ሰማ ምትለኛለህ? እውቀቱ እኮ አይደለም ወረደ ያልኩ፣ በዛቱ ነው የወረደው። የትኛው ይሄ ሁለት ቀኝ እጅ ያለው አንድ ባት ያለው ወረደ ነው እኮ የሚለው እኮ ወረደና ከዛ በኋላ ሰማይ ላይ ሆኖ ኦልሬዲ መሬት ላይ ያሉትን ሰማቸው አይደል? መሬት ላይ ያለው እውቀቱ አይችልም ማለት ነው መስማት። አሁንም ሰማይ ላይ ሆኖ እኮ የሚሰማ ያለው እኮ እያልከኝ እኮ ነው። ራስ ጠይቀህ ራስ ትመልሳለህ። አድሞ አርሽል ይወለ አጆ እውቀት አለ ምድር ላይ ሁሌም ብለሃል አይደለም? እሱ እውቀት መስማት አይችልም ወይ? እና መሬት ላይ ስላለ ስለሰማ አይደል እንዴ ሰማይ ላይ ሆኖ ወረደ። ወደ ሶስተኛ ሰማይ ወረደ እንጂ መሬት ላይ አልወረደም አይደል? ወርዷል መሬት ላይ ሰማ ጆ እውቀት አለ በምድር ላይ እያልክ እያወራህ ነበር እንዴ አሁን እንዴ? እና እውቀቱ ስላለ አይደል እንዴ ታዲያ የሰማው ታዲያ መሬት ላይ ያሉትን አወራ በለው። አሁን እኮ ይኸውልህ አርሽ ላይ የነበረ እውቀቱ ምድር ላይ ነበር ብለህ ተናግረሃል አይደል? የነበር አላልኩም እኔ። ሁሉም ቦታ ላይ አለ ነው ያልኩት እኔ። ሁሉም ቦታ ላይ አለ ትላለህ። ሁሉም ቦታ ላይ ያለው ለምንድን ነው ደግሞ ድጋሚ ወደ ቅርቢቱ ሰማይ የሚወርደው? እና ቅርቢቱ ሰማይ ላይ ሰው አለ እዛ መሬት ላይ ያሉትን እየሰማ አይደል እንዴ እያልከኝ አይደል እንዴ? ሁሉም ቦታ ካለ መውረድ ምን አስፈለገው? የነበረውን ፖዚሽን ለቆ ምን አስመጣው? እሱን ክፈተውና እንትኑን ብናየው አይሻልም? አዲሱን ምን እንደሚል ለምን እንደዛ እንዳለ ብናየው አይሻልም? ግን ገባህ አይደል? አሁን ጥያቄ ገብቶኛል። አካል ከሆነ በሁሉም ቦታ ያለውን እውቀቱን ሁሉ ነገር ካለ ቦታውን ለቆ ምን አስመጣው ደግሞ? እስኪ እሱን ክፈተውና ለምን እንዳለ ብንሰማ ይሻላል። እኔ የማላውቀውን ነገር እነግረኛለሁ። ክፈተውና እሺ መክፈት የሚችላለህ ወይስ ላፕቶፕ ላውጣ? ቤት ያለሽ እንጃ ቤት ካለሽ ጠይቃት። ወደ አንተ ሆኗል። በቃ እሷም ወደ ስራ ሄዳለች መሰለኝ። ታች ያላችሁ ደግሞ በእናታችሁ ግን ለምን ግን አሁን እንደዚህ ሰዓት ካላችሁ ለምን እንድትጠየቁ አልፈለጋችሁም? ማለት ስለ ፈጣሪ ማስተማር አሁን ማታ ላይ ይጀመራል እዚህ ወይ ደግሞ ማክሰኞና ሐሙስ ኢብኑ ሐኪም ጠዋትም ማማይ ከፍታ ነበረ። ኦኬ እናንተ በመለሳችሁ የሆነ ፕላን አድርገን ስለሆነ የምንከፍተው ለዛ ስለሆነ ነው። እሺ እንትን የጓ አካውንት ደግሞ ኮፒ ሊንክ አድርጉለት። እሺ ክርስቲያኖች ሼር እዚህም ሼር አድርጉ፣ በደንብ ሼር ኮፒ ታፕታፕ አድርጉ። አካውንቱን እየገባችሁ ኮፒ ሊንክ አድርጉ። ከዛ ደግሞ እኔ አንድ ነገር ልናገር። የኢብኑ ሐኪም ቆስጠንጢኖስ እዚህ ያሉት ስፔሻሊ በንጽጽር የሚሰሩትን ፎሎ አድርጓቸው። በጣም ያነሰ ፎሎወር ነው እና ያላቸው ትንሽ ሼም ነው። እናንተ እያላችሁ እንደዚህ ሆኖ እንትን አድርጉላቸው። ቀጥል ቆስጢ። በትልቁ ላድርገህ? አዎ አድርገኝ። እሺ ታንክ ዩ። እሺ ይታያል? አዎ ይታየኛል። ሐዲሱ ምን ላይ መሰለ የሚገኘው? ሳሂህ ሙስሊም 78 ቢ ላይ ነው የሚገኘው። ኦኬ እሺ ምን ብዬ ነው ቀደም የጠየቅኩ? ሚስ እንዳታደርግ ማለት ላይ አላህ ከአርሹ ወደ ሰማይ ወርዶ ወርታችኛው ሰማይ ወርዶ ጸሎት የሚያደርጉትን የሚለምነኝን ልስማ ብሎ ወረደን ያልከኛ። ስለዚህ በሁሉም ቦታ ያለው አላህ መውረድ ምን አስፈለገው ነው ጥያቄው አይደለም? ከአንድ ቦታ ወደ አንድ ቦታ መቀየር ምን አስፈለገው? ጸሎት እሺ ለምን እንደወረደስ እዛ ላይ እስኪ ንገረኝ። በጣም ጥሩ። ይኸው ሳሂህ ሙስሊም 78 ቢ ላይ ይገኛል። እሺ አላህ descends every night to the lowest heaven when 1/3 of the first lowest heaven ነው የሚለው
ወደ ቅርቢቱ ሰማይ ይወርዳል። እሺ ወይን አለ ታይሙ መቼ ነው? when 1/3 of the first part of the night is over የመጀመሪያዋ ላይክ እኩሌቷ ስታልፍ and says ከዛ ምን ይላል? I'm the Lord ይላል። I'm the Lord እኔ ፈጣሪ ነኝ ይላል። እኔ ጌታችሁ ነኝ ይላል። who is there to supplicate me so that I answer him ማን ነው እኔን ምህረት የሚማልደኝ? ማን ነው እኔን የሚጠይቀኝ? ምህረትን የሚጠይቀኝ የምሰጠው ብሎ እንትን ይልና ከዛ የምሰጠው አለ። እዛ ጋር ያለፍካት ጋር እስኪ መልሳት ትንሽ። ከዛ እኔ መመልስለት አንስር ሂም አላ። እሺ እኔ መመልስለት who is there to beg me so that I ለምን ማን ነው? ኦኬ I guarantee him ዋስትና ሰጠዋለሁ። እሺ who is there to beg me to beg forgiveness from me ምህረትን ማን ነው? ምህረትን ኦኬ so that I forgive him ማን ነው? እሺ ከዛ በመራው he continues like this till the day breaks ይላል። እስኪ ነጋ ወይ ደግሞ ጎን እስኪ ለቅ። እሺ አሁን እዚህ ጋር ጥያቄ ምንድነው? አሁን እዚህ ጋር አላህ ኃያል መሆኑንና የሚለምነኝ ማን ነው የምሰጠው እያለ ነው። አሁን እዚህ ጋር ጥያቄ ለኔ ራሱ አረን ነው ማለት እንዲህ ነው ብዬ እንትን የምለው ነገር አይደለም። ጥሩ አሁን አንተን ምን ብዬ ነበር? አላህ በሁሉ ቦታ አለ ብለኛል። በሁሉ ቦታ ያለው አላህ አንድ ቦታ ለቆ ወደ አንድ ቦታ ይመጣል እያለ እየነገረህ ነው። ትክክል አይደለም። ወደ ታችኛው ሄቨን ወረደ አልክ። ወደ ታችኛው ሄቨን ወረደ። ታችኛው ሄቨንስ የሱ ግዛት አይደለም? እኔ እኮ ነብያለሁ የሱ ግዛት አይደለም አላልኩም። እሺ እኔ ከዚህ ተነስቼ ሌላ ቦታ እንደሚሄደው ሁሉ አላህም አንድ ቦታ ለቆ ወዴት እየመጣ ነው? ወደ አንድ ቦታ እየመጣ ነው። ሁሉም የሱ ግዛት አይደል እንዴ? ምን ሆነ ነው ግን አንተ ሰውዬ? ቆይ ምን አለ መሰለህ ጆ እንዴት አይገባህም? በዚህ ተፈዳኛችለማ ሎጂክ ላይ አይደለም የምታወራው። ጥያቄ በቃ አሪፍ ነገር ላስረዳ። እሺ አየር በሁሉ ቦታ አለ አይደል? በሁሉ ቦታ አለ። ነፋስ ደግሞ ሊነፍስ ይችላል በአንድ ሳይድ። እኔ ምን ነገርህን አዳምጠህ ሶሪ እሺ ይቅርታ። እሺ አየር በሁሉ ቦታ አለ። ከዚህ ተነስቶ አንድ ጥያቄ ጠይቀህ ምን አይነት ጉድ ነው በመድኃኒዓለም? አንዴ ከሱ ጋር እያወራሁ አይደል እንዴ? ወንድማችን ምን ሆነ ነው? ታግስ እንጂ ጥያቄ ጠይቀኝ። አየር በሁሉ ቦታ አለ እያልክ ከዚህ ተነስቶ እዚህ ሄደ ትላለህ? ንፋስ የሚነፍስ ከሆነ ንፋስ አየር አንድ አይደለም። I'm talking about oxygen። ኦክሲጅን ልትልም አትችልም። ስለዚህ ለአላህ ምን አይነት ቦታ ነው የሰጠኸው? ልክ እንደ ኦክሲጅን ነው የሰጠኸው። በሁሉ ቦታ አለ ብለህ ነው ያልከው። ኦክሲጅን። ንፋስ ግን ምንድን ነው? ከዚህ ተነስቶ ወደዚህ ነፈሰ ትላለህ። ልክ እንደዛ አላህ ከዚህ ተነስቶ ወዴት ሄደ ይላል? ወደ ቅርቢቱ ሰማይ። ከአንድ ቦታ ተነስቶ እንደዛ ካልክማ አሁን አብዱል ጋር እያወራ የነበረው ረቡል አርሹል አዚም አላህ በአርሽ በላይ ነው የሚለውን ነገር አሁን አንተ ራሱ እዚህም ታታባል። አንተ አሁን አላህ አርሽ ላይ ነው የሚለውን ነገር ገብቶሃል? ከአርሽ ወርታች ወረደ የሚለው ጋር አሁን ምንም ለኔ ፈጣሪነቱን ያወርደዋል ብዬ አላስብም። አይሆንም፣ አያወርደውም። እሺ ነገር ተጋጨብህ ነው የኔ ፖይንት። ምን ማለት መሰለህ? ለአላህ አንተ ምን አይነት ቦታ ሰጥተኸዋል? ሁሉም ቦታ ላይ አለ። እሺ ጠይቀን አብዱ አንዴ ጠይቀን። እኔ ከዚህ በኋላ እሰጥሃለሁ። ጌታ ነው ጠይቀን። አንዴ ጠይቀን። እያወራሁ ነው፣ እያስረዳሁ ነው። እሺ ቀጥል። አንዴ ጥያቄ ጠይቅና እኔ እወጣለሁ። አይ ከዚህ በኋላ ማይክን ከከፈትክ ሞዴሬተሮች ወደታች ሲያወርዱና ስንጨርስ ትገባለህ። እሺ ለአላህ ምን አይነት ስልጣን ነው የሰጠኸው አንተ? ሁሉም ቦታ ላይ አለ። የኦክሲጅን ቦታ ነው የሰጠኸው። ኦክሲጅን ደግሞ ከዚህ ተነስቶ እዚህ ሄደ፣ ከዚህ ለቆ ወደዚህ ሄደ ልትል አትችልም። ተባብለናል አይደል? ምን አለ መሰለህ በኦክሲጅን ፈጣሪን በኦክሲጅን ትማልት አትችልም። አረ ኤግዛምፕል ነው የሰጠው ነው ገባኝ። እሺ ሰዋዊ መረዳታችንን እንድናረጋግበት። እሺ ይቅርታሽ። በሁሉም ቦታ የሚገኘው ኦክሲጅን ከዚህ ተነስቶ ወደዚህ ሄደ ብለን ልንል አንችልም። ምክንያቱም ምን ስለሆነ እዚህም አለ እዛም አለ እዚህም አለ፣ አራቱም ዳይሬክሽን ላይ ምን ስላለ ኦክሲጅን አለ፣ ኤግዚስት ያደርጋል። ኦክሲጅን የሚባል ነገር ስላለ። እሺ ስለዚህ ያንን አይነት ስልጣን ያንን አይነት ነገር ነው ላላ የሰጠው አንተ። እንዴት አይደለም አታመሳስለ ኦክሲጅን እና አላህ አላመሳሰልኩትም። ኤግዛምፕል ነው የሰጠው። አሁንም በእንደዛ ኤግዛምፕል አይሆንም። እሺ ችግር የለውም። በእንደዛ ከሰጠማ ቁርአን ላይ አላህ አርሽ በላይ ነው የሚለውን ነገር ውድቅ ታደርገዋለህ። ሶስተኛ ሰማይ ላይ ወረደ ብለህ አሁን ያመጣልኝ ሐዲስ ውድቅ አድርገዋል። አንተ ራስህ ውድቅ አድርገዋል። አላህ በምስራቅም ስትሄድ አላህ አለ ብለህ ታምናለህ አይደል? በምዕራብም ስትሄድ አላህ አለ ብለህ ታምናለህ።
በደቡብም ስትሄድ አላህ አለ ብለህ ታምናለህ። እሺ በሰሜንም ስትሄድ አላህ አለ ብለህ ታምናለህ። በጣም ጥሩ። እንደዚህ ብለህ እያመንክ አላህ ከደቡብ ተነስቶ ወደ ሰሜን መጣ ትላለህ? አሁን አለኝ። በጣም ያሳዝናል። ሰማችሁልኝ? ሁለት ነገር ነው የሚያወራው የሰው። አንድ ጥያቄ ጠይቅና አሁን ይጠይቀን። እሺ አንዴ ልስማው። እሺ ሁለት ነገር ነው የምታወራው። የሰማውን ሰምታ በአራቱም ዳይሬክሽን አለ ብሎ ይሄ ሰውዬ እያመነ ከዚህ ተነስቶ እዚህ ሄደ ግን ይለኛል። ሀያል ፈጣሪ እኮ ነው። እናንተን ያስገኘ ፈጣሪ እኮ ነው። እሺ አንተ ነው። አሁን ጆ ያዝና እሺ ካልቀጥል። እሺ ለምሳሌ ሆነ አንተ ተስማማለህ? ለመስማት ጥያቄውን አዳምጠኝ። ከበሱ ሐሳብ ተስማማለህ? አንተ ተስማማለህ ወይ? ሰላማ ጆ ያለው ሐሳብ ላይ ተስማማለህ? አላህ በሁሉ ቦታ አለ ብለህ ተስማማለህ? እኔ ጥያቄ የምጠይቀው ለሱ አይደለም ለአንተ። አለ ብለህ ታምናለህ ወይ አንተ? እኔ እኮ ቅድም ነግሬሃለሁ እኮ እምነቴ እንዴት እንደማምን። አሁን ንገረኝ። አላህ በሁሉ ቦታ አለ ብለህ ታምናለህ ወይ? አላህ በዛቱ ከአርሽ በላይ ነው። በእውቀቱ፣ በማየቱ፣ በመስማቱ ሁሉም ቦታ ላይ አለ። የኔ እምነት ይሄ ነው። በቃ አያ ከሱ ጋር ትለያያለህ። እርሱ ግን የሚለው ሌላ ነገር ነው። አላህ በሁሉም ቦታ አለ ብሎ እሺ፣ ለአንተ አሁን አንድ ጥያቄ ልጠይቅ እና ልውጣላችሁ። አሁን ሰማህ? አላህ በሁሉም ቦታ አለ ብሎ ነው። አንተ አሁን በአንተ አረዳድ ችግር የለውም። ይሄ ሐዲስ አይቃወምህም። ምን ብሎ አይቃወምህም? አንተ በአርሽ ላይ አላህ ተላለ። እሺ ይኸውልህ ለአንተ ብቻ አንተን ይሄ ሐዲስ ጠይቅና እኮ ትጠይቀኛለህ። አላህ ይኸውልህ ይሄ ሐዲስ አይቃወምህም። አዳምጥ። ከአርሽ ወርዶ ወደ ቅርቢቷ ሰማይ ይመጣል ብለህ ብታምን አትወቀስም። ምክንያቱም አንተ እምነትህ አላህ በሁሉ ቦታ አለ ብለህ አታምን። አላህ የት ነው ኤግዚስት የሚያደርገው? መገኛው የት ነው? አርሽ ነው። ስማኝማ፣ ጥያቄው አሁን በሱ ጋር ሳይሆን አንዴ አዳምጥ። አላህ ከአርሽ እንትን ወደ ሰማይ ጸሎት ሊሰማ ወደ ሶስተኛው ሰማይ ይመጣል ብለሃል። የሰማይ ነው። ለመስማት ዝቅ በል። አሁን እንዳንተ አባባል እኮ አላህ ለመስማት ነው ላይ ሆኖ ስለማይሰማ ሊሰማ ነው። ወደተይ ለመስማት ነው መሆኑን ማስረጃ ሲስጠኝ መጀመሪያ አንተ ይሄው ጥያቄ ሊጠይቅ ማን ነው ብሎ እየጠየቀ ነው ራሱ ወርዶ። እሱንማ እኮ ነው አልኩ። ግን እዛ ሆኖ ስለማይሰማ ነው ወደተይ ዝቅ ያለው በሚለው። በጣም ጥሩ። አላህ በየትኛው ሀገር ሌሊት ነው የሚወርደው? መልስልኝ። በየትኛው ሀገር ሌሊት ነው? ሀገር ይለያይ እንጂ እኮ ሰማይ አንድ ነው። አታውቅም? ይሄን ሌሊት ነው የሚለው። ሀገራችን ትለያይ ሌሊት ነው የሚለው። አዎ ስማኝማ፣ አሁን ሌሊት ነው የሚለው። አሁን ለምሳሌ እኔ ጋር ሌሊት አይደለም። እኔ ያለሁበት ቦታ ሌሊት አይደለም። ጥያቄ አሁን እየወረደ ነው። አላህ እየወረደ ነው። እኔ አሁን ነገ በሚለው በዛላም እንደመጣልኝ ሐዲሷ ምን አለህ? በቃ መልስ። እንደመጣልኝ ብሎ አይደለም ጭንቅላትህ ልታሰራ ይገባል። አይምሮ ተሰጥቷል። እንታመዛዘን አይምሮ ተሰጥቷል። ዝም ብሎ እንደመጣልኝ ይቀበላል የሚባል ነገር የለም። ምንድነው ማለት ያለብን? ምን ያለ ነው ማለት ነው? ይኸው አሁን እኔ ያለሁበት ቦታ ሌሊት አይደለም። አላህ እየወረደ ነው ወይ? የመጣበት ምክንያት ለምንድን ነው? እዛ አልሰማ ብሎ ነው ወይ ነው? አዳምጥ። አሁን እቺ መልስ። እኔ ያለሁበት ቦታ ሌሊት አይደለም። አላህ እየወረደ ነው ወይ? መጀመሪያ እኮ እኔ የጠየቅኩህን አልመለስክልኝም። የኔን ሳመልስ ነው አሁን ጥያቄ የገባው። ወንድማችን አላህ ላይ እሺ፣ በደንብ አድርጌ መልሽ ይላለሁ። አንተ ይሄንን መልስ። እኔ ያለሁበት ቦታ ሌሊት አይደለም። አላህ እየወረደ ነው ወይ? አላህ እየወረደ ነው ወይ? እንዴ አላህ እየወረደ ነው። እኔ 1/3 ሌሊት ላይ በቃ ይመጣል እኮ አልኩ። በዛ ምን አለው? ወደ ሰማይ ማለት ነው እኮ። በየትኛው ሀገር 1/3 እቺ 1 part of the night የተባለችው በማን ሀገር ሰዓት?
ወላሁ አለም። እውቀት በሌለኝ ላይ አልናገርም። በቃ ወላሁ ለዓለም ነው የምትለው። ወላሁ ለዓለም ብለህ ትቀጥላለህ ዘላለም። አይምሮህን አታሰራም። ማንም ሙስሊም አይመልሳትም ይችል። እስኪ ቆስጠቴስ አሁን በነካው እጅ እስኪ አስተምረን ትንሽ አንተ ስለ ኢየሱስ ፈጣሪነት እስኪ ንገረን። ወንድሜ ቆስቲ አሁን ወንድማችን ጆ በርሱ ተስማምተበት ነው አግሪ አድርገህ ነው ቆስቲ ጋር ወይስ ወደ ሌላ ሀሳብ ከመግባታችን በፊት ብዬ ነው። ታችም ብዙ ገስት እየላኩ ስለሆነ ኦኬ ልውረድልህ ታዲያ። እኔ ያላልኩም ተስማማ ነው ያልኩህ። ይሄን ተስማምቻለሁ። ሐዲሱን እቀበለዋለሁ። ተቀብየዋለሁ ሐዲሱን። በቃ ወንድማችን አብዱስ ሁለታችሁ ቅድም የተጋጫችሁም ስለነበር ብዬ ነው። እሱ አልተጋጨንም ነው መስሎ ነው። አልተጋጨንም ወንድም። እሺ አይ ላውራና ኮንፊርም ታደርገዋለህ። ቅድም ምን ይል እንደነበር እየሰማሁ ነበረ። እሱ ላይ ሆኖ በእውቀቱ ነው እንጂ ሁሉም ቦታ አካሉ ያለው ከአርሽ በላይ ነው ማለት በመደላደል በቦታ አርሽ በላይ ነው ይላል። አንተ ደግሞ ሁሉም ቦታ መውረድ ይችላል። አሁን ለአራተኛ ነው ልጅቷ እንደዛ አለችን። አይ ልጁ እንደዛ እያለ ነው። ልጁ ሲል እየሰማሁ ስለሆነ ነው። አሁን እንደዚህ የማይጠቅም ነገር ከምታወሩ የሚጠቅም ነገር ለምን አናወራም ነው ደግሞ የማይጠቅም ነው። አቤት እስኪ የሚጠቅም ከሆነ ንገረኝ። ወንድማችን ምን አልከኝ? ለእናንተ ካልጠቀመ አምላካችሁ ማንነት ማለኛ ምን ይጠቅማል? እስኪ አምላክ ፈጣሪ አይደለም በልና አስተምረኛ። ለዚህ ነገር ምን ታደርጋለህ? ነገ ደስ ብለህ ነው ጆዬ። አሁን እሺ ምን አለ መሰለህ፣ ልክ እንዳንተ ሁሉ አንተ ስለጨረስን የሌሎቹን ሰዓት ደግሞ ላንተ እንሰጣለን ማለት አይደለም። እሺ ወንድም ይቅርታ፣ በቃ እኔ ወርድላችሁና ታችኛው እሰማለሁ። ወላሁ ለዓለም ብለሃል። ሄደው ኡስታዞችን ጠይቅ። ምንም አላሁ ዓለም የለውም እኮ አላህ ወረደ ሰማይ ላይ ሆኖ እያልከኝ እኮ ነው። መልስልኝ። እሺ አንተ አላህ በየትኛው ሀገር ዋን ፓርት ኦፍ ዘ ናይት ሲያልፍ ነው የሚመጣው? እሺ አንተ ንገረኝ፣ በየትኛው ሰዓት ብሎ ይገልጹልሃል? እዛ ላይ በየትኛው ሀገር ብሎ ይገልጹልሃል? እዚህ ላይ ዋን ፓርት ኦፍ ዘ ናይት በየትኛውም ሀገር አላለም። ዋን ፓርት ኦፍ ዘ ናይት ነው ያለው። ስለዚህ በየትኛው ሀገር ዋን ፓርት ኦፍ ዘ ናይት ነው የሚመጣው? እኮ አንዷ ፓርት ኦፍ ናይት የሚወርድ እኮ አንዷ ፓርት ኦፍ ናይት ማለት ያቺ ቀን ማለት ያቺ ዋን ፓርት ኦፍ ዘ ናይት የሚለው እሱ ነው የሚገልጽልን። ወይ ደግሞ ሌላ ሐዲስ ላይ የዚህ ማብራሪያ ካለ ክፈትና አሳየኝ። አሁን እኮ አንተ መናገር አልችልም፣ እኔ መናገር አልችልም አይደል? የለም። ስለዚህ ሄደህ ኡስታዞችን ጠይቅ። ምንድን ነው ጠይቃቸው? ይኸው ሌሊት ላይ ይወርዳሉ እያልኩ ሌሊት ላይ ግልጽ ነገር ነው የጠየቁ። ጆ አንተ እኮ ወጣት እኮ ነህ፣ አይምሮህ ለምን ሆነ? እሺ ዋን ፓርት ኦፍ ዘ ናይት የተባለው በየትኛው ሀገር ነው ስልህ መልስ መመለስ አልቻልከም። ወላሁ ለዓለም ያለው አብዱ ደግሞ እኮ አንተ እዚህ ጋር እኮ ስለ ሀገሩ አይደለም ዓለሙ ሙሉ ፍጥረቱ የፈጣሪ አይደለ እንዴ? ጥሩ በቃ እሺ ይመችህ። አንተ እንደሱ አይነት እምነት አለ አይደለ? ትክክለኛው አምላክ እንዴት ነው ካላችሁ ካልክ እኔ ነገ ላይ ናና እሺ በቃ ከቻልኩ ነገ እሄዳለሁ። በአምላክ ዘንድ የሚገባውን ነገር እናሳያለን። እሺ ወንድሜ ቴንክ ዩ እንወዳለን ወንድማችን። እኔም ወዳችኋለሁ። አይ ኦኬ እሺ አባ እሺ ቻው። እሺ አብዱዬ በቃ አንተ ብቅ ትላለህ ነገ ጥያቄ ከፈለክ ችግር የለም እመጣለሁ። እሺ አባ በቃ ሰላም ሁንልኝ። አያ ሰላም ሁን። አሜን። ያጀማ ሁላችሁም ኬፍ ብያለሁ። አንድ ጭዌ ልንገራችሁ። እንደውም በዚሁ አጋጣሚ ለአንድ ጓደኛዬ አላቀኝ እጅ አለው ምናምን ነገር ቀኝ ናቸው ምናምን ብዬ እያሳዩት ምናምን በማስረጃ እንዲህ አቺኖ ነው በለኛ የጊዮርጊስ አስጨፋሪው ብሎኝ ያንተ ደግሞ ከፋ እና በጣም እያለቀስኩ ነው በሌሊት ሙሉ። አይደለም የእጁ ፍጥረት የሆኑት ጂኒዎችም እነሱ አብረው ያጨበጭባሉ እንጂ እሱማ እንዴት ብሎ እሺ ሙስሊሞች አንድ ቁጥር ጻፉና
ግቡና ወንድሞችም አሉ እንትን እንላለን። ፈታ በሉኝ፣ ሁላችሁም እንዳይደብራችሁ ፈታ በሉም። ርዕሱ ምንድን በመሐመድ ታፍራላችሁ ነው የሚለው? ይማል ኧረ አይደለም። በአሁኑ ነው ርዕሱ። ዝም ብሎ የተለጠፈ ነው ይሄ ነው። ምን ነው ታፍራላችሁ እንዴ? ኢማናይ ሰላም ነው። አምታተን ሳባቸው ብለን ሰላም ነው። እንዴት ነሽ ኢማና? ይቅርታ አለን አለሽ። ሁሉ ነገር ሰላም ሰላም። ማታላ ብቅ ብለሻል። እሺ በመጀመሪያ ሰሞኑን ራሱ እያየው ነበር፣ አልፎ አያቸዋለሁ፣ ብዙም ባልከታተለውም ማለት ነው። ይሄኛውን ዛሬ ቅድም ከቀኝ እጅ ሁለት ቀኝ እጅ ያለው የሚለውን ሰሞኑን ማንስታችሁት ነበረ አይደል? አዎ ያነሳ ነው ነበር። አሁን ደግሞ አላህ ወደ ታችኛው ሰማይ ይወርዳል። ሁለቱም ሳይ ሐዲስ ላይ ነው ያሉት። ትክክል ነው። ከዛ ያ ሳይ ሐዲስ ላይ አለ ማለት እንዴት ነው የፈሰሩት ብለን እንጠይቃለን እኛ ራሱ ማለት ነው። አላህ ሁለት እጆች አሉት ሲል ምን ለማለት ፈልጎ ነው ይላል ብለን ስንጠይቅ ተፍሲሩን ይፈስሩልናል ማለት ነው። ያ ማለት ከራሴ አውጥቼ አይደለም ምነግርህ ማለት ነው። ከራሴ አውጥቼ ከነገርኩ ሃይማኖት አይደለም ማለት ነው። ትክክል ነው። ስለዚህ እኔ እንደውም ቅድም ስሰማ ጠይቄ ነበር። እንዳጋጣሚ መጽሐፉን አላገኘሁትም እንጂ ሻልባኒ ረሂሙላህ እሳቸው ፈስረውታል ማለት ነው። ምንድነው ሊትራሊ ሁለት ቀኝ እጅ አለው ማለት ቃሉ ሊትራሊ አይደለም፣ ቸርነቱን ለማሳየት ነው፣ መስጠቱን ማሳየት ነው። እንደዛ ተብሎ ተፈስሯል። ማስረጃው አለ ወይ ብለህ ካልከኝ ደግሞ አሁን ለጊዜው ስላላገኘሁት ነው፣ አምጥቼ አሳያለሁ። ሌላው ደግሞ አዙሬ ምን ልጠይቅህ የምችለው ሊትራሊ ነው ብለህ ለጥያቄ ያቀረብከው ይሄ ነገር ሊትራሊ ነው አይደል እያልክ አንተ ያለኸው አገላለጹ ማስረጃውስ ምንድነው? ከምን ተነስተ ነው? ምክንያቱም እግዚአብሔር በተለያየ ቦታ መጽሐፍ ቅዱስ ላይ ራሱ እያየው ነበር እየፈለኩ ማለት ነው። እንደዚህ በምሳሌ የገለጸው ቦታ የለም ወይ? ያ ማለት እግዚአብሔር ሆነ ማለት ነው ወይ የሚለው ማለት ነው። ለምሳሌ ዘፍጥረት ላይ ማለት ነው 11:5 ላይ እግዚአብሔር የአዳም ልጅ የሰሩትን ከተማና ግንብ ለማየት ወረደ ይላል። ሊትራሊ ነው ማለት ነው። በጣም ጥሩ ኦኬ። አይ እንደ እስልምና ኢማናዊ ምናልባት ማስረጃው ሲኖርሽ እሱን ታመጩና ታሳይናለች፣ ችግር የለውም፣ ደስ ይለናል። እንደ እስልምና ግን ቁርአን ላይ አንድ ነገር ከተመለከትሽ ምናምን እንዲህ የሚባል ነገር የለም፣ ሊትራሊ ነው ሁሉ ነገር የምንወስደው ብለዋል። አሁን ለምሳሌ ኡስታዞች ሲያስተምሩ የኡስታዝ መሐመድ ከድር ቪዲዮ ያላችሁ ሰዎች አንድ ቁጥር ጻፉልኝና ትገቡና ታሳዩታላችሁ። ሊትራሊ ነው የሚወሰደው። እንደውም መጽሐፉን እኔ አሁን ከዩቲዩብ ላይ ምንድነው ከፕሌይ ስቶር ላይ ማውረድ ስላልቻልኩ ነው እንጂ እንደውም ለዚህ ጥያቄ መልስ ያሉት ብዬ ጎግል ላይ እያየኋቸው ነበረ። አሁን ከአንተ ቅድም ላይ ማለት ነው ጠዋት ላይ አካባቢ ስለ ቀኝ እጁ ማለት ነው በመሀል አይቻችሁ ገብቼ ስለነበር ማለት ነው። እና ይሄ ሊትራሊ የሚለው ወርድ አንድም ቦታ አልተጠቀሰም። ለምሳሌ ቅድም በእጁ ራሱ አላህ አደምን ፈጠረ የሚል አለኩ። ሊትራሊ ነው የተጠቀሰው አይደለም። እንደዛ ብዙ ቦታ አላህ ያያል ይላል፣ ተመለከተ ይላል። ሊትራሊ አይደለም። ምክንያቱም ይሄ ሁሉ ሊሰርዘው የሚችለው ማለት ነው የሚመስለው ማንኛውም ነገር የለም፣ እሱም ሰሚም ተመልካች ነው ይላል። እሱ የሚመስል ነገር የለም ብለን እናምናለን ማለት ነው። ቆይ እነዚህ አገላለጾች በእናንተ እንደ ምሳሌያዊ አነጋገር ኧረ እየካድሽ ነው እስልምናሽን እንዴ! ኧረ ተጠንቀቂ። ኧረ በፍጹም አልካድኩም፣ እውነት አልካድኩም። ሳታስቢው እስልምና ምክንያቱም አንተ ሊትራሊ ነው ያልከውን ማስረጃ ስጠኝ። አሁን አንተ ሊትራሊ ነው የተጻፈው ይሄን ነገር ብለህ ላልከው በቃ ችግር የለውም። እንደዛ ከሆነ ችግር የለውም። አላህ ባት አለው ብለሽ ታምኛለሽ ወይስ ሊትራል አይደለም ሜታፎሪክ ነው ትያለሽ? ይሄን አስረዳኝ መጀመሪያ፣ ከዛ መጀመሪያ ከመሄድ በፊት አይ ልጀምርልሽ በአጭሩ በትንሿ ነገር ማለት ነው። አላህ ባት አለው ሲባል ኦኬ አንድ ቁጥር
ናገባሽ አላህ አባት አለው ሲባል ሜታፎሪክ ነው ብለሽ ነው የምታስቢው? አላህ የሚመስለው ነገር የለም የተባለው አሁን አላህ አባት አለው ያልከውን ነገር ስለማላቀው ነገር አሁን እንትን መስጠት ስለማልፈልግ ነው እዛ ውስጥ ያልገባው። ቅድም ግን እጅ አለው ወደ ሰማይ ወረደ ለሚለው ነው። ወረደ የሚለው ራሱ አሁን ራሱ ከመጽሐፍ ቅዱስ አሳይቻለሁ። ወረደ ማለት እግዚአብሔር አካላዊ ወርዷል አይደለም። እሱ እንደዛ አይደለም። አንቺ እንደምታስብ ያለ መጽሐፍ ቅዱስን ታዩ። መጽሐፍ ቅዱስ የመጽሐፍ ቅዱስ አረዳድና አስተምሮና የቁርአን አስተምሮ አንድ አይደለም። ጭራሽ ምሳሌያዊ ነው። ምንም ማለት አይደለም። ምሳሌያዊ ነው አይደለም? ይሄ ምሳሌያዊ ነው። ታረጋግጥ ችግር የለም። አሁን ወረደ ተመልሶ ወረደ ድጋሚ እሺ ላከና እንትን እላቸዋለሁ። አላህ ባት አለው ብሎ በስንት ሰዓት ያስቀምጣል ቁርአን። ያ ደግሞ ያስቀምጥች የሱ ፍቹ ምንድነው ነው ጥያቄ። ሊትራሊ የሆነ ባት አለው። ሊትራሊ አይደለም የተቀመጠው። አንተ እኮ አሁን ቆስጠንጢኖስ በዚህ በንጽጽር የቆየ ሰው ነህ። አይ ከትልልቅ ኡስታዞች ጋር ይሄን ዲስከስ አድርገሃል እኮ። ላሳየሽ እኮ ሳትሳሳቺ ላሳየሽ አልኩሽ እኮ ከነ ተፍሲሩ ማለት ነው። አረ ችግር እነሱ ኡስታዞችሽ ተፍሲርን ሁሉ ነገር ያገላበጡ ሰዎች ናቸው አይደል? ትቀበይለ ኡስታዞችሽን ትምህርት እስኪ አሳየኝ ከነ ቁጥሩ ማለት ነው። አንተ ቁጥሩ ስለሚኖር እሺ ከነ ተፍሲሩ ለከምልክ አሁን ቁርአን ተፍሲር እንደሚደረገው ማለት ነው። ችግር የለም አሳይሻለሁ። ችግር የለም ተፍሲሩን ከዛ ገልጬ የሚለውን ነው ከቲርም አሳይሻለሁ። ችግር የለም። አንድ ቁጥር የሚጽፍልኝ የኡስታዝ መሐመድን ቪዲዮ ወይም ለኔ ላኩልኝ በውስጥ ባለፈው ያሬድም ሲያሳየው ነበረ። አንድ ቁጥር ያለው ሰው አስገባኝ ይላል አለው መሰለኝ። ኦኬ አንድ ቀን ሰላም አንድ ቀን አይሰማም። ኦኬ አንድ ቀን ነው ይሰራል። እሺ አለ አንድ ቀን እሰማለሁ እኮ ነው። ቪኪን ሳቡ ማለት ጆሮአችን አታደንቁሪ ነው። እባክሽ ነው አንቺ እያለሽ ነው እኔ ቪዲዮ መለፋው። እዚህ አንድ ኡስታዝ እንትን ተቀምጦ እየቀዳሁ ነበረና እንትን በጣም ዋሻለሁ። በይሽ አሁን አንቺ ምን ታመጭልኛለሽ መሰለሽ? ኡስታዝ መሐመድ ከድር ሊትራል ነው እንዲህ የሚባል ቀልድ የለም ብሎ ባለፈውም እንትና የሚያሳየው ቪዲዮ አለ ያሬድ። እሱ ቪዲዮ ተፈጭው። ኦኬ ቤት ያለ እኔ እዚህ እየቀዳሁ እኮ ነበረና ምትፈልገው? እሺ ኡስታዝ ከድር ኦኬ። ኡስታዝ መሐመድ ከድር طيب ባሳያት እምነት ስለማይኖራት ለዛ ብዬ ነው። ብኪ አባ ማ ብራዘር የሆነ እግረ መንገድን ያንን ብታስረዳኝ ደስ ይለኛል። የትኛውን ሁሉንም አሳይሻለሁ። በምድር ላይ እግዚአብሔር የአዳም ልጅ የሰሩት ከተማና ግንብ ለማየት ያለው እሱ ችግር እንትን እንልሻለን ወረደ የሚለው ባይዘዌ እኔ እንትን የምልሽ መመክርሽ ነገር ምን መሰለሽ? ጥያቄሽ እንዳለ ጽፈሽ መጥተሽ ደግሞ ብትጠይቂ የበለጠ አሪፍ ነው። እሺ እናንተ ማታ ነው አይደል ጥያቄ የምታስተናግዱት? ነገ አሁን ሙሉ ቀን ማለት ትችያለሽ። ማሳመን እሺ ኡስታዝ ከረት ባና እንትን ማጥፋው ለስፈንጅ ያሬድ ቤቱ ላይ ለጥፎታል መሰለኝ ነው ወይስ ከየት ነው ያመጣው? ማን ያሬድ? ያሬድ መዝሙር ያሬድ። በነገራችን ላይ ነው ከውስጣት አይደለም ፈልገው ከቻልከው ማለት ነው። አይ እንግዲህ ለምን መሰለህ ቆስጠንጢኖስ ይነው ዛት አንሰሩን ታውቀዋለህ እኮ ድጋሚ እንዳትቀጥፊ እሺ። ባይዘው ነው በጣም ነው መጣለው ውሸት። እሺ በጣም ለምን ነው ኡስታዙም እኮ ሐዲስን ጠቅሶ ነው ማውራት ያለበት። ሐዲሱና ማብራሪያው አንተ እንደምታወራው
እሱ የተናገረው ነገር ነው ወይስ ምንድነው የሚለውን አሳይሻለሁ። ችግር የለውም። ያው ኡስታዝ መሐመድ ከድር የተናገረው ነገር እኔ አላውቅም። ቦዲ ያለበት ገብቷል ተብሎ የሚጠራ የእግር አካል ነው። ጠብቀኝ ተፍሲሩን አመጣና አልቀለም ስንት አልከኝ? ስንተኛው አያ? 48 የሚገለጥበት ቀን የሚለው የውመ ቂም ወዩድዑነ ኢለ ሱጁድ ፈላ የስተጢዑን የሚለው አያ ነው አልኩ። ቁጥሩን ነው የፈለኩት እኮ። እሺ 42ኛው አያ ሱረቱል ቀለም بعد أعوذ بالله من الشيطان الرجيم يوم يكشف عن ساق ويدعون إلى السجود فلا يستطيعون بعد በሚገለጥበት بعد የሚገለጥበትን ወይም ከሃዲዎች ወደ መስገድም የሚጠሩበትን እና የማይችሉበትን ቀን አስታውስ ይላል። 42ኛው አያ የሚያተኩረው ይህ ቀን የቂያማ ዕለት ነው፣ ዕለተ ትንሣኤ ነው። የውመ ዩክሸፉ አን ሳቅ ማለት የዛን ቀን መቼ? ባት በሚገለጥበት ቀን ማለት አላህ ስብሐነሁ ወተዓላ በጀሃነም ላይ እግሩን የሚያቆምበት ቀን ነው። የዛን ቀን ባት በሚገለጥበት ቀን የሚለው አያ አዎ የአላህ ባት ነው። ይሄ በቁርአኑ ላይ በተገለጸ መሰረት እግሩ ማለት ነው ባት። ስለዚህ ሌላ ምሳሌያዊ ንግግርም የለውም። ሊትራሊ ያለ እግር ነው ማለት ነው። እግሩን ይገልጣል። ያኔ ባቱን እኛ እንደዚህ ምሳሌ የሚባል ወሬ የለም። ቁርአን ላይ በመጣው መሰረት ነው የምትቀበለው። አርህማኑ ዐለል አርሽ እስተዋ ከአርሽ በላይ ነው አላህ ካለ ያለህን ነው የምትቀበለው። طيب يا أستاذ شكرا يا أستاذ እሺ ኢማናይ ቆስጠንጢኖስ አሁን ቅድም ምን አልኩ? ይሄ ስለባቱ ነው ያላቅም ብዬሃለሁ። አንድ በል ስለባቱ ሁለተኛ ምን አለሽ? ቆይ አስጨርሰኝ። እንደ እስልምና አስጨርሰኝ አንዴ ላውራ ልንገርህ። አሁን ለምሳሌ አርህማን ዐለል አርሽ እስተዋ የሚለውን ግን ዲክራሊ ምሳሌ የለም አላለም። ምንም ለምሳሌ ይኸውልሽ ነገርኩሽ እኮ ምንም ምሳሌያዊ ንግግር የለም በቁርአን ላይ። የሚመጣውን ነገር ምንድነው የምትቀበዩ? እንደወረደ ነው የምትቀበዩ። ይሄንንም ኡስታዝ ሰሚ አላህ ጃለው አሁን ጃለው ምን አይነት ጅኑ አናውቅም። ገብታችሁ አላህ ስብሐ ግራለው አዎ ግራለው ምን አይነት ገር አናውቅም። ምንድነው ማስረጃው? ጀሃነም አላህ ይከትባትና ሞላሽ ይላታል። የውመ ነቁሉ ሊጀሃነም ሀል ተላእቲ ሞላሽ ይላታል። ወተቁሉ ሀል ሚን መዚድ የሚጨመራለ እንዲህ ብላ ትጠይቃለች። ከዛ በኋላ ምን አሉ የአላህ መልክተኛ? አምላካችን አላህ በተረከዙ ወይም በእግሩ ሲረግጣት ቀጥ በቀኝ ትላለች። ኦኬ ቀጥሉ። እሺ ባት አለው በሚለው ማለት ነው። አላቅም ያልኩ ለምን መሰለ? አሁን ለምሳሌ ቆይ አስጨርሰኝና አንዴ ላውራና ልንገርህ። አሁን አንዳንዴው በምሳሌ የማይገለጽ አሁን ለምሳሌ አላህ ከአርሽ በላይ ነው ከተባለ አለ። ምክንያቱም ምንም አይነት ማብራሪያ አልተሰጠበትም። ገብቶሃል? አንዳንድ ማይሰጥበት አለ፣ የሚሰጥበትም አለ። እኔ አሁን ቅድም ያልኩ የመጀመሪያ የጀመርኩልህ አላህ ሁለት ቀኝ እጆች አሉት። ለምንድን ነው ሁለት ቀኝ የተባለው? ቅድም ስትጠይቁ ስለነበረ እሱን አንብቤ አየሁ አልኩ። አንተ አሁን ደግሞ ይሄንን ስታመጣ የባቱን ማለት ነው። ስለባቱ አላህ ማለት ነው ተጠይቆበታል፣ ማብራሪያ ተሰጥቶበታል፣ አልተሰጠበትም አላቅም። ገብቷል? ካልተሰጠበት ማለት ነው ትክክል ነው ማለት ነው። ሊትራሊ በቃ ሊትራሊ ነው የተሰጠው ማለት ነው። እኔ አላቅም ማለት ነው። አሁን አላህ ከአርሽ በላይ ነው እንደምንለው ማለት ነው። አላህ ሁሉ ቦታ አለ ብትለኝ አዎ አለ። የለ እንደዛ የሚል ማስረጃ የለም። አለ አምጪ ቁርአን ላይ አምጪ። እሺ ትንሽ ጠብቅ። አርሽ ላይ ተደላደለ እያልሽ ድጋሚ መለሰሽ አላህ በሁሉም ቦታ አለ ማለት ትንሽ አይሰቅጥጥም? አላህ እኮ መቀመጫው የተባለው እንጂ ምድር ላይ የለም ማለት እኮ አይደለም። በሁሉ ነገር ተመልካች ነው፣ ተቆጣጣሪ ነው አላህ ማለት ነው። ማስረጃ አምጪ። ችግር የለውም ማስረጃውን ይዘሽ ነይና
እናወራበታለን። አክቹሊ ተፍሲሩን ከፍቼላት ነበረ። ቤቴ ካሜራሽ ክፍት ነው አውቀሻላ እንትን እንዳትዪ። ስለዚህ ተፍሲሩን ከፍቼላት ነበር፣ ግን እሷ አይ በቃ ካሉ እንደ ሊትራሊ እንቀበላለን ብላለች። ምሳሌ አነጋገር ምናምን የሚባል ነገር የለም፣ ሜታፎሪክ ምናምን የሚባል ነገር የለም። ዳይሬክት ትቀበላላችሁ ሙስሊሞች። ዳይሬክት ስትቀበሉ ግን አስተምሮቱ እውነት ይላተማል አይላተምም የሚለው ነገር ራሱ ይቻለ ነው። ኮንስታንቲኖስ ምን ያስረግጬ እነግርሃለሁ፣ ማስረጃ አታመጣ። የለም በቃ እኔ አውቀዋለሁ። የለም ቁጭ ብለን መጠበቅ ነው። 15 ደቂቃ ያዙ። እሺ ሌሎች ሙስሊሞች ካላችሁ ግቡና እስከዛ ድረስ እህታችን ትምጣ። ፊን አንተ ሐዲስ እኮ አለ እኮ አይደለ? ስለ ባቱ የሚያብራራ አለ። ነፍ ነው አለ። እስኪ 5 ድረስ ነው ያለው። ታዲያ እሱን እንትን ትበል። ሱረቱል ቀለም ሱራ 68 አያ ቁጥር 42ን ተፍሲሩ ኢብኑ ከቲር በስነ ስርዓት ያስረዳዋል። የሚገርማችሁ ሁለት ሳሂ በሆኑ ቡኮች ላይ ይሄ ትራንስሚት ተደርጓል። ትራንስሚሽኑ ይሄ ትክክለኛ ቫሪየስ በሆነ ወርዲንግስ ተቀምጠዋል ብሎ ነው እንትን የሚለው። ሰፋፊ ሀዲሶች ናቸው፣ ረዣዥም ሀዲሶች ናቸው። በዚህ ስርዓት ተቀምጧል። በቃ አምላካችን ምን አለው ባት አለው ነው ብሎ ያስቀመጠው። በዚህ ስርዓት ምን የራሱ የሆነ ለምሳሌ እኔ ባት አለኝ። ምን አይነት ባት ነው ያለኝ? የሰው የሆነ ባት አለኝ። ጅብ ባት አለው። የምን ባት አለው? የጅብ የሆነ ባት አለው። ውሻ ምን አለው? የውሻ የሆነ ባት አለው። አላህም ራሱን የቻለ የራሱ ባት አለው። አይታችን እንዳትወርቅ ማለት እንዳትወጣ ክለብ ያተስቲ ከሰራ አደጋ ኦፌሶን እየነገርኩሽ 15 ደቂቃ ቁጭ እንድናለን። ማስረጃ አታመጣ። በቃ የለም እያልኳቸው የለም። ዝም ብለን ቁጭ ነው። የለም ትማራለች። በእንትን ቢሆንም ይሄ ያው ዲቤት ምናምን ስላልሆነ ማማማር ስለሆነ ችግር የለም። ያው እንትን ሐዲሱን ከፈለገች ደግሞ ማለት ሐዲሱን ረዥም ነው በእርግጥ ግን ስለ ባቱ ብቻ የሚያብራራበት በስንት ቀን እንዴት ቡሃሪ ላይ አለ። ሳሂህ ቡሃሪ 7439 ሱረቱል በቀራ ክፍል 115 ሱረቱል በቀራ ከፈችላት ባለፈው አንብበናል እሱ። እሺ ሱረቱል በቀራ 115 15 አይ 15 ኦኬ አባለፈው እሺ በፊታችን በእናቱም ነው። እሺ ምን ይላል? ምስራቁም ምዕራቡም ያላህ ነው። ፊት ወደ የትም ብትዞሩ ያላህ ፊት እዚያ ነው። አላህ ችሮታው ምኑ ችሮታው ዞሮ ያላህ ፊት እዚያው ነው። ፊቶቻችሁ ወደ የትም ብታዞሩ ያላህ ፊት እዚያው ነው። ምን ማለት ነው? ከዛ አላህ ምን ይላል? አላህ ችሮታ አላህ ሰፊ አዋቂ ነውና ይላል። ስለዚህ ምኑ ነው? እስቲ አንቺ ወደ የትም ብትዞር ፊት ወደ የትም አላህ ፊት ላይ ነው። ዛቱ ቤትም ነው፣ የትም ነው ያለ፣ የትም ቦታ ነው። ሁሉም ከቢን ነው። ወደ ምስራቅ ወደ ምንም ስትሄዱ በሁሉም ቦታ ከቢን ነው ብለሽ ያልሽበት ማስረጃ አምጪልኝ ያልኩሽ እኮ። ምን አልከኝ? ሁሉም ቦታ ይገኛል። አርሽ ላይ ብቻ አይደለም ተራራ ነው ያለው ያልሽበትን ማስረጃ። ይሄው አሁን ፊት ወደ የትም ብታዞር ያላህ ፊት እዚያው ነው። በጣም ጥሩ። ስለዚህ ቁርአን ይጋጫል። አንቺን አክሴፕት አደርገሽና ማለት ነው ቁርአን ይጋጫል? አይጋጭም በፍጹም። አላህ አርሽ ላይ ነው ተደላድሎ ያለው አለ እኮ። አላህ አርሱ ላይ አምናለሁ እኮ አላህ አርሽ ላይ ነው፣ ግን በችሎታው በሁሉ ነገር አብሮን ነው። አሁን በችሎታው እኔም እኮ ተቀበልኩሽ። ልክ እሱ ላይ በቃ አለ በችሎታው በዛቱ የት ነው? በዛቱ አካሉ የት ነው? አካሉ የት ነው ያለው? ኤግዚስት የሚያደርገው የት ነው?
አላህ አርሽ ላይ ተደላደለ ምንም እንትን። ስለዚህ አላህ የሚገኘው የት ነው? ሊትራሊ እንቀበለዋለን ይሄን። በቃ ስለዚህ አላህ የሚገኘው የት ነው? አርሽ ላይ። አለቀ በቃ ጨረሰ። በሁሉም በችሎታ ይሄው የትም ብትዞር ፊትህን ብታዞር አላህ አለ። አሁን አጠገቤም አለ ማለት ነው። በሐሳብ በችሎታው አለ ይላል እንጂ በእንትኑ ይሄ ምንም እኮ ይሄ ተፈስሮ ያለቀ ነው እኮ ምንም ያጋጭ ነገር የለም። ስለዚህ አንቺን መከራከር የሚፈልግ ምንድነው? አላህ በምኑ የት ነው የተቀመጠው? አርሽ ላይ ተቀምጦ የምታገኘው መገኘውም አርሽ ነው። ከአርሽ ላይ ምን ይሆናል? ዝቅ ይላል። ወዴት? ወደ ቅርቢቷ ሰማይ። ከዛስ ወደ ምን? እሱ ምንድነው? እሱ ደግሞ ሲባል አላህ ለሊት ዱዓ የሚያረጉትን ስለሚወድ ወደ ታች ዱዓችሁን ሊቀበል ነው ብሎ ይወርዳል ሲባል የእናንተን ዱዓ ለመቀበል የለም። ይሄ ሊትራሊ አይደለም። ገባ? አይ ሊትራሊ ነው። እሱ ሊትራሊ የሱን ተፍሲር ታመጣለህ? ሊትራሊ ነው የሚል ሐዲስ ነው ባይዘው ሐዲስ ነው። አይ ሊትራሊ አይደለም የሚል ማስረጃ ካለሽ ታመጫለሽ። ምክንያቱም እንደ እስልምና ምሳሌያዊ አነጋገር የሚባል ነገር የለም። እኔ አሁን ቅድም ሰውየው ለአንድ ነገር ታውቃለህ፣ እኔ አሁን ቅድም ሰው ነው የተናገረው ኡስታዝም ቢሆን ማለት ነው። ገብቶሃል? ለምሳሌ አንድ ጥያቄ ሲጠየቅ ይኸው ለአንድ ጥያቄ ሲጠየቅ ማለት ነው ማንም ይሁን ምን ከኪሱ አውጥቶ ከመለሰ ችግር ነው። አንቺ ከኪስሽ አውጥቶ አለመመለስሽን በምን አውቃለሁ? የማላውቀውን እኮ አላውቅም ብዬ መልሼልሃለሁ። ስለዚህ ከአንቺ የበለጠ የተሻለ እውቀት ያለው ኡስታዙ ነው አይደለም? ስለሱ አላውቅም እኮ ይኸውልሽ፣ ኡስታዝ የተባለው እውቀት ሳይኖረው ነው እያልሽ ነው? አላልኩም እንደዛ። ገባ? ስለዚህ ምሳሌ ማንኛውም ስሜታዊ ሆኖ የራሱን ቃል ከጨመረ ችግር ነው። በቃ አንቺም ስሜታዊ ሆነሽ የራስሽን ቃል ሳትጨምር አልጨመርኩም። ምን ጨመርኩብህ? ከኔ ይሻላል ብለሽ ታስቢያለሽ? አታስቢም? ኡስታዙ አስባለሁ። በቃ እሱ ከአንቺ የተሻለው ሰውዬ ሊትራሊ ነው የምንቀበለው። ምንም አይነት ምሳሌያዊ አነጋገር የለም። አውቃለሁ እኮ ለአንቺ ለህሊናሽ የሆነ እየከበደሽ ያለ ነገር እኮ አለ። ኧረ የለም ምንም የከበደኝ ነገር የለም። ካልከበደሽ በፍጹም ከብዶኝ አያውቅም። በቃ ካልከበደሽ ለምን እንትን ያው አሁን አንድ ሰው በዚህ ደረጃ መለሰላችሁ አይደለ? አንዳንዴ እኮ ሊሚትድ የሆነ እውቀት ነው የተሰጠን። እያንዳንዱን ብትፈለፍል አሁን እያንዳንዱን የክርስትናን ጥያቄ በሎጂክ ትመልሳለህ? አሁን አንድ ጥያቄ ልጠይቅሽ። አይ ይሄን መልስልኝ። በሎጂክ ትመልሳለህ? አትመልስም። አንሸሸው አንዴ ቆይ። እሺ ይማናይ ለምን ሸሸው? አልሸሽም እንዴ። ለምን ሸሸዋለሁ? የት ሀገር ነሽ አንቺ አሁን ያለሽው? አዳማ። በጣም ጥሩ። ቀን ነው ማታ ነው እናንተ ጋር? ቀን ነው። ኦኬ። አላህ አንቺ ጋር እየወረደ ነው አሁን በሰዓት? ምን ለማለት ፈልገህ ነው? አላህ እየወረደ ነው ወይ ወደ ቅርቢቷ ሰማይ? ይሄንን እንደዚህ አይነት ነገር ተው፣ ይደብራል። ኧረ እኔ ምን አልኩኝ እንዴ? እኔ ምን ተርፍ ነገር ተናገርኩ? ይማናይ አይ ቀጣይ እኮ ዝም ብሎ የቀልድ ጨዋታ አረከው። ኖ እኔ ምን በቃ በምሽት ይወርዳል ተባልክ፣ አለቀ እኮ። ያንን መቀበል አለመቀበል እዚህ ጋር የሚከታተሉ ሰዎች ይወስናሉ። ገብቶሃል? አይ እኔ ጠየቁሽን ጥያቄ። እሺ እግዚአብሔር ወረደ የሚለውን አስረዳኝ እስቲ። ኧረ ፕሊስ አንዴ ቆይ ተረጋጊ። አስረዳኝ እሱን እስቲ አንዴ ተረጋጊ። ይማና አንተ እኮ እያልክ ያለው እንደ ሰው እያደረግከው ነው። ፈጣሪ አይደለም። እኔ በሐዲሱ መሰረት ነው ማውራሽ። እንዴ ለምን እንደዛ እንትን ትያለሽ? እኔ አንቺን በፍጹም ምንም ነገር ትርፍ ነገር አልናገርሽም። እሺ አሁን አላህ እና አንቺ ጋር እየወረደ ነው ወይ እናንተ ጋር እየወረደ ነው ወይ ስልሽ፣ አይ አይደለም፣ ሐዲሱ የሚለው በማታ ነው፣ እኩሌታው ማታ ሌሊት ባለፈ ጊዜ ስለሚል እኛ ጋር እየወረደ አይደለም ትኛለሽ። እኔ ጋር ምሽት ቢሆን አሁን ላይ እኔ ያለሁበት ቦታ ሌሊት ቢሆን አላህ ምን እያደረገ ነው? እየወረደ ነው። ስለዚህ ሐዲሱ የሚናገረው ምን እኩሌታዋ ሌሊት በአለፈች ጊዜ አላህ ይመጣና እስከ ጠዋት ድረስ ያን ጥያቄ ይጠይቃል። ስለዚህ በየትኛው ሀገር ነው የሚለውን መልሽልኝ። በሌሊት ከተባልክ ሌሊት የሆነበት ቦታ ነው እንዳለ በቃ። ስለዚህ ዛሬ አሁን እዚህ ጋር እኔ ጋር ሌሊት ስለሆነ የፈጠነ ይሄድና እኔ ጋር እንትን ይላል። ልክ እንደነጋ የፈጠነ። ኧረ እንደዚህ አትበል እንዴ! እና እንዴ ሌሊት በሆነበት አምላክ ስለ አምላክ እኮ ነው እያወራን ያለ ነው። በቃ እኮ ስለ አምላክ እያወራሽ በቃ የኛ አምላክ ነው። ገብቶሃል? አክሴፕት አላደረግ ያንተን ነው። ማታን እንደዚህ ብለን አንጎራጎርም። ገባ? ወላው ለዓለም ብለሽ ተታይዋለሽ አይደል? አልልም። በቃ የተጻፈልኝም ብቻ ነው። ገብቶሃል? እኮ ስለዚህ ምን መለሽልኝ አንቺ?
ምሽት ምንድን ነው እዚህ ላይ አንተ የከበደህ ነገር? ቆይ አሁን አንቺ የምለሽው መልሳለ ምን ብለሽ መለሽ? አላህ ምሽት በሆነባቸው አገሮች ላይ እኮ እሱን ራሱ እንድመልስ ያስገደድከኝ እኮ አንተ ነው የጠየቀኝ። ጥያቄ ደስ ስለማይል ማለት ነው። በቃ ያንን እንደዚህ መቀበል አትችልም። ይቅርታ ደበረሽ፣ አንቺ እየደበረሽ እንድትቆይ ምናልባት ይቅርታ ይማናይ አንቺ አሁን ለምሳሌ በቀደም የሆነ ልጅ ለምን እግዚአብሔር አደምን ወዲያው አልማረውም መሞት ለምን አስፈለገ ብሎ ሲጠይቀው ጌታ በዚህ መልኩ ነው የምትድኑት ብሎ ካስቀመጠ መድኃኒትን ነው ማሰብ ያለብህ አለው። በቃ ገብቷል። ይማናይ በሌላ መንገድ እኮ ፈጣሪ ማደን ይችል ነበረ፣ የአዳምን ኃጢአት ማለት ነው። አይ ወርዶ ሞተ አለ፣ መቀበል አለባችሁ አለ። በቃ እንደዛ ነው የምትቀበለው አንተም። እሺ አይ እኔ ሙስሊም ከሆንኩኝ ማለት ነው። አሁን ክርስቲያኖች መዳን እንደዚህ ነው ካላችሁ ኢማና እባክሽ በመንደማመጥ ይሁን የምናወራው ስለ አላህ ሆኖ ስለ ብርሃነ ዓለም አረቋ እንዴ እያወራው ነው አይደለም። የሆነ ሙስሊሞች የሚያምኑበት መንገድ አለ አይደለ? አሁን ስለ አላህ ነው አይደል እያወራን ያለ ነው። ስለ አላህ ፕሩፍ ማድረግ ከቻልሽ ፕሩፍ ታደርጊልኛለሽ። ካልሆነ ፕሩፍ ሁሉ ነገር በሎጂክ ፕሩፍ ታደርገዋለህ። አይ በቃሽ፣ በቃ እንደዛ ከሆነ እኔ የምናገረው ነገር ከደበረሽ ይማናይ ይቅርታ፣ አንቺን እያስከፋሽ መቀጠል ስለማልፈልግ ወይ ከሌሎች ወንድም ጋር ቀጥይ፣ ወይም ካልሆነ ጥያቄ መጠየቅ ስትፈልጊ ተመለሰሽ ነው። ምን ታስቢያለሽ ይማናይ? በቃ ቆስጠንጢኖስ አንዴ ልጠይቅሽ እስኪ ኢማና ማለት ነው። ለምንድን ነው የምትናደጂው? ማለቴ ያለውን የተጻፈውን እኮ ነው እየጠየቅሻለሁ። ለምንድን ነው ሰው መጠየቅ አለበት በተጻፈው? ምንም ሌላ ነገር ጨምሮ የሰደበሽ ነገር ምናምን ነገር የለም። ለምን ትናደጂያለሽ? ሰደበኝ እኮ አላልኩም። ሰደበኝ አላልኩም። ጥያቄ አልተመቸኝም ማለት ምን ማለት ነው? እንግዲህ የተጠየቀው የተጻፈውን ነገር እዚህ ላይ ይወርዳል ይላል። እንዴት ለምን ይወርዳል? ሶስተኛ ሰማይ እዛ ሆኖ መስማት ከቻለ የኛ አምላክ ሁለተኛ አምላክ የሚል ነገር ማስረጃ ካላችሁ ስለኛ እኮ ገልጣችሁ ማሳየት ትችላላችሁ። መግለጥ እኛ እኮ ገልጠን ነው የምናሳያችሁ። እናንተ የኛን እምነት ደግሞ ገልጣችሁ እንደማታሳዩ እናውቃለን። ሁሉ የተጻፈ እውነት ስለሆነ ማለት ነው። ግን አንድ ሰው የእናንተ አምላክ እስከ ሶስተኛ ሰማይ ይወርዳል ሲል እንዴ ሰው ለመስማት ማለት ነው ከሰባት ላይኛው ሰማይ ሆኖ መስማት አይችልም ማለት ለምን አይደለም? እንደዛ የሚል አልተጻፈም። አሜሪካ ላይ ቀን ከሆነ ኢትዮጵያ ላይ ጨለማ ከሆነ እየተመላለሰ ዛሬ አሜሪካ ሊሄድ ነው ወይ ዲቪው ደርሶ እየተባለ ነው ወደ ሶስተኛው ሰማይ ወደ አሜሪካ ወደ ሶስተኛው ሰማይ ሊወርድ ነው። ይሄ በጣም ሎጂካሊ እኮ ስለሚያከራክር እኮ ነው። እንደዚህ አትበል። ገብቷል? እንዲህ አይባልም። አሁን ራሱ አንድ አሜሪ እንደዚህ አይባልም። በቃ አምላክ በዚህ ደረጃ ልክ እንደ ሰው ያረክ ያወራ። እስኪ ንገረኝ ምንድን የሚማይ ስለመወረድ ላይ ሆኖ ለምን አይሰማም? ሁሉን ነገር የሚችል ከሆነ እንደዛ አይሰማም የለም እያልኩ ነው እኮ። ስላልሰማ አይደለም የወረደው። እንደዛ የሚል አለ መስረጭ። ለምን ወረደ ታዲያ? እንዴ እኛ አሁን ጥያቄያችን እኮ አምላክ ሁሉም ነገር ሰሚ ከሆነ የሚሰማ ከሆነ ለምን ወረደ ነው? እኔ ነገርኩሽ እኮ ሐዲሱ ላይ ለምን እንደሚወርድ ይናገራል። ለምን እንደሚወርድ ጸሎት ሊሰፋ ይወርዳል አለ። ስለዚህ አምላክ እዛ ስለማይሰማ ነው የሚባላል እንዴ? እንደኔ እኮ እየጠየኩሽ ነው ያለሁት። ለምንድን ነው የሱ ማስረጃ አለሽ? ላይ አይሰማም ማለት ነው። እኔ አይሰማም ይሰማም አላልኩም እኮ። የሚሰማ ከሆነ አንድ አካል የሚሰማ ከሆነ መውረድ የማይጠበቅበት ገብቶሻል። አሁን ይሄን እያልኩሽ ያለሁት ለምንድን ነው የወረደው ነው። ባጭሩ አጠር አድርገን እንጨርስ ማለት ነው። አሁን እኔ ማለት ነው ምነግርሽ ባጭሩ ነገር ማለት ነው አላህ ይሄን ሐዲስ አውቀዋለሁ። ሐዲሱን ማለት ነው እኔ ከፍትልሻለሁ፣ ችግር የለም እናቴ። ልንገርሽ አለ ሐሳይ ሐዲስ ላይ ነው ያለው። እሱን አንተን እኮ አልተቃወምኩሽም ማለት ነው። ወረደ እኮ ነው የሚሰማ ከሆነ ለምን ወረደ እኮ ልነግርሽ ነው። አንዴ ላውራና ከዛ ታወሪያለሽ። አላህ ማለት ነው ይወርዳል የሚለው ሐዲስ አለ። ይሄ ለምንድን ነው የተቀመጠው ብለን ተፍሲርን እንጠይቃለን። እንዴት ነው የተፈሰረው ብለን ማለት ነው። ገብቶሻል? እንጂ ከራሴ አፍ እንዲህ ነው ብዬ አልነግርሽም ላንቺ ማለት ነው። ስለዚህ ጥያቄ እንደ ጥያቄ እንያዝልሽ ሂደሽ አሁን ተፍሲሩን እንደዚህ ከሆነ እንግባባለን። እሺ ችግር የለም። ጠይቀሽ ተረትማን እሱም አንቺ ታውቂዋለሽ። ግን በእርግጥ ከቅድም ጀምሮ እኔ ጥያቄውን ሰማሁ እንጂ መልሳቸውን አልሰማሁም። እሺ እናቴ አሁን ለምሳሌ ቆይ አንዴ እስልምናውን እናጣቀልና ከዛን ተዋረድሽ። አሁን ያኛ እኔ ጠይቄ እመጣለሁ ተፍሲሩ ምን እንደሆነ እኔ ጠይቄ እመጣለሁ ሐዲስም ስለማውቀው ብለሻል። እሺ ጥሩ። አሁን ደግሞ አላህ ሁለት ቀኝ እጆች እንዳሉት አውቀሻል? አዎ አውቃለሁ።
እሱን እንደውም አብቤ ነው የመጣሁት። እሺ ሁለት ቀኝ እጆች ግን የሁለት ለበረከት ነው። እንደዛ ነው የተጻፈው። የኔ ሳይሆን የተባለው ተፍሲሩ ነው። እሺ ግራስ ለምንድን ነው ተብሎ የሚታመነው በእስልምና? ግራ አለው አላህ አንድ ሐዲስ ላይ አለ መሰለኝ እሱ በቀኝ እጁን ይቀጠቀላል ግራ እጁን የሚል አለ። ስለዚህ ያ ግራ እጅ አንዱ ለበረከት ከሆነ ግራ እጁ ውስጥ ለምንድን ነው? አላውቅም። እሱንም ጠይቂ። እንግዲህ አሁን ለበረከት ከሆነ አንዱ ግራ እጁ ደግሞ ለምንድን ነው በእኛ እሱንም ጠይቂልና ታዲያ እንደዛ ከሆነ ማለት ነው። ምክንያቱም አንዱ ለበረከት ከሆነ አሁን ቀይ ስለ ቀኝ እጁ ልንገርሽና ምን እኛ ማለት የሰው ልጅ ይመስላል ብለን አናምንም፣ ወይ ደግሞ ፍጥረት ይመስላል ብለን አናምንም ነው እነሱ የሚሉት እንጂ እጅ እንዳለው ሁለት ቀኝ እጅ እንዳለው እንዲሁም ደግሞ ግራ እጅ እንዳለው ያምናሉ። ግን እኛ የፈለግነው አሁን መለኮት አሁን ያንቺ አምላክ ባት አለው። ኦኬ ባት ማለት ከቁርጭምጭሚት በላይ ያለችው ፓርትና እንዲሁም ደግሞ ከጉልበትሽ በታች ያላችሁ ፓርት ማለት ነው። ያ ባት ማለት ያ ነው። በቃ እንግዲህ አንቺ ዲፈረንት ሜቢ እንትን ካለሽ ምንድነው ሌላ ማብራሪያ ካለሽ ታመጫለሽ። ግን ያለ ምንድነው ያለ መረጃ ስለማናስወራ ነው። ሲቀጥል ደግሞ ባት አለው አንድ እግር አለው እንዲሁም ደግሞ እግሩ ደግሞ ሲኦልን ሞልታለች አልሞላችም እያለ ቼክ የሚያደርግበት ነው። ሱራ 50 ከቁጥር 30 ላይ ያለው አላህ ፊትም አለው አይንም አለው። በነገራችን ላይ ማለት ነው ፊትም አለው አይንም አለው። እሺ እንዲሁም ደግሞ ሁለት ቀኝ እጅና አንድ ግራ እጅ አለው ማለት ነው። ያ አሁን መለኮታዊ ናቸው ብላለች እህታችን። ጥሩ ነው። አሁን እንደዛ አይነት አሁን ሌሎች ሙስሊሞች አሉ አላህ አካል አለው ብለው የማያምኑ ወይም ደግሞ ባት እጅ እግር አለው ብለው የማያምኑ ሰዎች አሉ። እነሱ አሁን አንቺ አዎ ልክ ነው ፊትም አለው ሰው መለኮታዊ ፊት ነው ያለው ብለሻል። ጥሩ እሺ እኛ የምንለው ግን አሁን ሁለት ቀኝ እጅ ያለውና አንድ ግራ እጅ ያለውን እንዴት ነው አምላክ ብለን የምንቀበለው? ምክንያቱም ሁለት ቀኝና አንድ ግራ እጅ ነው ያለው ሶስት ማለት ነው። እንዴት አድርገን ነው አምላክ